እሺ ፈተና አድርገው ለሌሎች እድል እንሰጣቸው። ሰላም አለይኩም ወራህመቱላሂ ብዙ አለይሂ ሰላም ወራህመቱላሂ ወበረካቱ። አንዴ እንትን ልናገር ነው። በነገራችን ላይ ትናንትና አካውንቱ ተዘግቶ አልሐምዱሊላህ እንትን ነው በአንድ ወንድማችን ምክንያት ነው የተመለሰውና እንዳይዘጋ እባካችሁ ኮፕሊንግ አድርጉ ሁላችሁ። እዚህ ውስጥ ያሉት እንዳለ 5000 ሰው ሙስሊም አይደለም፣ አብዛኛው ክርስቲያኖች ስላሉ ሪፖርት አድርገው አዘግተውብን ነበር። ይኸው እንደምንም ተመልሷል። እንዳይዘጋ ሁላችን ኮፕሊንግ እናደርግሽ ባካላሁ። እኔ ነው እሺ እሺ ከላይ አሌክሲዮ ሰላም አለይኩም ወራህመቱላሂ ወበረካቱ። ውሳችን ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ከቢቢ አለ አልሐምዱሊላህ። በመጀመሪያ አካውንት ተዘግቶ ስለተመለሰ እንኳን ደስ አለህ። ደስ ብሎናል በጣም እኛም። ትላንትና ደግሞ በጣም ነው ያኮራሃል። በጣም ኮርተንብሃል። ማሻአላህ ተባረከላህ። አንተም ጓዶችህም አላህ ይጨምርላችሁ። የተመለከትነው ያው በእነሱ በኩል ነው። ያው በነቢያቶች የተሰበከው አላህ ወይስ እግዚአብሔር ብለው ጥያቄውን የመሰረቱት እነሱ ጭምር ነበር። እንትኑን ያወጣ የውይይት ርዕሱን የመረጡት እነሱ ነበር። ግን ሙሉ ለሙሉ አንተ በነቢያቶች የተሰበከው አላህ መሆኑን እያስረዳህ የጥያቄውን ርዕስ ሳትቀይር በትክክል እያስረዳህ ነበር በተረጋጋ መንፈስ። ከዛ በኩል ግን እግዚአብሔር በነቢያቶች ስለመሰበካቸው የሚያሳይ ወይም ደግሞ የሚጠቅስ ነገር ጭራሽ አልተነሳም። በሙሉ ሰዓቱ ያለቀው አላህን በማንቋሸሽ ወይም ደግሞ እሱ በመሰለው መንገድ ነው እንጂ እግዚአብሔርን ወይም ደግሞ ከአላህ ጋር አነጻጽሮ አይደለም የሄደው። በጣም ኮርተንብሃል። በቂ ምላሾችን ጥያቄ ወይም ደግሞ ርዕሱ በተመለከተ በቂ ምላሾችን ሲሰጥ ነበር። አላህ ይጨምርልን። አሁንም ሊቀጥል ይገባል። በርታልን ሀቢቢ፣ አላህ ይጠብቅ። ከጎኔን ለማለት ነው። ሁሱ ኤክስ የሚል ዩዘር ኔም ካለ አስገባት። ምናልባት ሻዳ ልትይዝ ትችላለች። በውስጥ ነግራኛለች እና አንተ እስከ ከፍት የጠበቀች ነበረ። እሺ አድሚን ኤክስ ብቻ ነው የሚለው ሌላ ጽሁፍ የለም። ካለሽ አይችሻለሁ ጊፍት ስልክና ገስት ላኪ። እሺ ያለ ከተልስከት ፋለው ነው መወያየት እንችልም። ጥያቄዎቹን የትላንትናችን ልመልሳቸው አልቻለም። ልመልሳቸው ብለህ ነበረ። አንተም አትመልሳቸው የነገርኩ ነበር። እነሱ በደንብ እንዳብራራልህ እኮ ጊዜ አልሰጠኝም እና ደግሞ ጥያቄውን መልስ፣ ችግር የለውም። ያህዌ አንድ አምላክ ማነው ብዬ ስጠይቀህ ጊዜ ያህዌ ነው ብሏል አልከኝ። እሱ ማስረጃ አለው? የለም። እሱ አዲስ ኪዳን ላይ አንዲትም ቦታ ላይ ኢየሱስም ሆነ ሐዋርያቶች አንዱ አምላክ ያህዌ ነው ብሎ አላስተማሩም። የአምላክ ስም ማን እንደሆነ አይታወቅም አዲስ ኪዳን ላይ ሲጨመር። አንድ አምላክ ተብሎ የተገለጸው ማነው? አብ ወልድ መንፈስ ቅዱስ ነው አልከኝ። እንደሱ ምን ማስረጃ መጽሐፍ ቅዱስም ላይ የለም። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ አንድም ነብይ የለም። ሆነ ሐዋርያቶች አላስተማሩ። ይህ እንዳለ የክርስትና እምነት ነው። የክርስትና እምነት ማስረጃ የለም መጽሐፍ ቅዱስ ላይ። ሌላኛ ከጠየቁት ጥያቄ መመለስ እችላለሁ። እሱን ጠይቀኸው ስላልመለሳቸው ስላልክ ጳውሎስ ሲናገር ምን ብሏል? ክርስቶስ ግን ከሙታን ካልተነሳ ከንቱ ነው፣ ትምህርታችንም ስብከታችን ውሸት ነው ብሏል። ስለዚህ የክርስትና እምነት መሰረት ውሸት ሊያደርግ የሚችል አንድ ነገር አንስቷል ጳውሎስ። ከክርስቶስ ከሙታን መነሳቱ ካልተረጋገጠ ነው። ክርስቶስ መነሳቱን ደግሞ ያረጋገጠ የዓይን እማኝ ምስክር የሆነ አንድ ሐዋርያ የለም መጽሐፍ ቅዱስ ላይ። ክርስቶስ ትንሣኤ ሲያደርግ ወይንም ከሙታን ሲነሳ ያየው አንድ ሐዋርያ አለ? መለስ አይደለም። ከክርስቶስ ከሙታን ከመቃብር ውስጥ ሲነሳ ነው ያንተ ጥያቄ እንጂ ከተነሳ እኮ ከተነሳ በኋላ እንደውም 40 ቀን እየታያቸው ይላል። ስለ እግዚአብሔር መንግስት ነገራቸው።
ሲያርጉ እየሰማሁ ነው። ጥያቄውን መመለስ እችላለሁ ስላልክ ነው። እሱ ትናንት ሊመልሳቸው አልቻለም። እኔ ግን ልመልሳቸው ስላልክ እያነሳሁልህ ነው። ጥያቄዎቹን በቀጥታ መልስ። ከሙታን ሲነሳ ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር አለው የነበር ጥያቄ ነበር። አንተ ጠይቀውን በማውራት ጊዜውን የቀደል አውቀው ከተነሳ በኋላ ይተውታል ምናምን እሱ አይደለም የኔ ጥያቄ። ሲነሳ ጊዜ ትንሣኤ ሲያደርግ ኢየሱስ ክርስቶስን ያየው አንድ የሐዋርያ ምስክር አለ። በተዘጋ መቃብር ውስጥ እኮ ነው ክርስቶስ። በተዘጋ መቃብር ውስጥ ነው ድንጋዩ ይኸውልህ ከሞት ሊነሳ እንደሚችል ስለጠረጠሩ ወይም ይችላል ብሎ እኮ በምን በሚያክል ድንጋይ ነው የተዘጋው? አብሮት የተቀበረ ሐዋርያ ከሌለ በስተቀር እንዴት ላይ ይችላል? አይደለም ጥያቄ መሆን አለበት። መመለስ ከቻል ወይ ጥያቄ ልጠይቅ እድል ልስጠን ጊዜ እንዳንገድል ማለት ነው። ክርስቶስ ከሙታን ሲነሳ ወይም ትንሣኤ ሲያደርግ ያየው ሐዋርያ አለ ወይንስ የለም? እንደዚህ ክርስቶስ ከሙታን ሲነሳ ቃል በቃል ያየው ሐዋርያ አለ ተብሎ የተጻፈ ነገር የለም። የማየት ቻንሱ ብታስበው ማለት ነው። የማየት ቻንሱ ምን በሚያይሁድ መቃብር ውስጥ ተዘግቶ አብሮት ከሐዋርያቶች ካልተቀበሩ በስተቀር በጠባቂዎች የሚጠበቅ መቃብር ውስጥ መጽሐፍ ቅዱስ ይላል መሰለህ በጠባቂዎች ያስጠብቁት ነበርና መቃብሩ ኢቭን ክርስቶስ ከሙታን እንደተነሳ በኋላ ስላወቁ ሳንቲም ሰጥተው መጥተው አይሁድ በሌሊት ሰረቁት ብለው እንዲያወሩ ራሱ ለጠባቂዎቹ ቃሌብ። ስለዚህ ክርስቶስ ከሙታን ሲነሳ ያየው የለም አለቀ። ይህንም መመለስ ነበር ልቃቃተው ያውቃል መጽሐፉን መልስ እንደሌለው ለጠየቁ ጥያቄ ሁሉ ግን አውቁ እስልምና ላይ እኮ እንዲህ ይላል እስልምና ላይ እንዲህ ይላል ሊያመልጥ ነበር እንዳለ ማለት ነው። በጠንቅ ጥያቄ ማንም ሊመለሳቸው አይችሉም። እነዚህን ጥያቄዎች የጠየቁት ደግሞ ዝም ብሎ ከንቱ ጥያቄ አይደለም፣ የክርስትና እምነት መሰረቶች ናቸው። አሁን ጳውሎስ እዚህ ላይ ክርስቶስ ከሙታን ካልተነሳ ግን ክርስትናችን ውሸት ነው፣ ስብከታችንም ከንቱ ነው ብሎ ተናግሯል። የክርስቶስን ማነው የክርስትና ሃይማኖትን ትክክለኛና ሀሰተኛ ሊያደርገው የሚችለው ጉዳይ ቆያ እንዴ ተረጋጋ ያነሳው የክርስቶስ ትንሣኤ ላይ ነው የቆመው። በቃ ለዚህ ደግሞ አይን ምስክር ማንም የለም ከሐዋርያቶች ክርስቶስ ከሙታን ሲነሳ ያየው ማንም የለም። ይህን ይመስላል። ሌላቸውን ጥያቄዎች ጠይቄው ያልመለሳቸውን ሁሉ ልጠይቅህ ብዬ ባነሳቸው አትመልሳቸው። አንተም መምህሮችን ማንም ቄስ አይመልሳቸው። እሺ ከላይ መኪ ሰላም እንዴት ነሽ? አናግራቸዋለሁ ችግር የለም። መኪ ያለሽ ከላይ መኪ እሺ ከሌለሽ ክርስቲያን ካለ መቀጠል ይችላል። ጥያቄ ያለው ክርስቲያን ይቀጥል። وعليكم السلام. الله الحمد لله. ጥያቄ ነበረኝ። እንትን ቤተ ክርስቲያን የሆነ ክርስቲያን ጓደኛ ነበረኝ። አንዳንዴ እንትን ቤተ ክርስቲያን ስራ ምናምን መስራት ይቻላል። የምን ስራ? የሆነ ባለፈውም በአመት ባሉ ምናምን ማለት ነው እዛ ስራ ነበር ሄደን ሰርተናል። እነዛ አይነት ስራ ሆነ አመት ባል ምናምን ሲመጣ ስራ መስራት ይቻላል። ይሆነ ዳዋ ለማድረግ ብቻ ነው እዛ የምትሄደው እና የተቸገረ ክርስቲያን ካለ ያን ለማብላት ለመርዳት ችግር የለውም። ነገር ግን አምልኮን በተመለከተ ለአምልኮ እንዲታገዝ ይሆን ዘንድ በዚያ ቦታ ላይ መገኘት እሱ አይሻልም። ምክንያቱም ክህደት ስለሆነ ማለት ነው። ሁለተኛ
ሌላ ጥያቄ ደግሞ እዛ የክርስቲያን መቃብር ሄዶ ማስቀበር ይቻላል? የራሳቸው እምነት ተከታይ ካሉ የሚቀብሩ አስፈላጊ አይደለም፣ ችግር የለም። ግን የሚቀብረው ሰው ከሌለ ክርስቲያን ሙስሊሞች ሄደው ይቀብሩታል። እዛ ነው። ጀዛኩሙላሁ ኸይር። ሰላም አለይኩም። ሰላም እንዴት ነሽ? ወአለይኩም ሰላም። ለክርስቲያኖች ቅድሚያ ስጣቸው። እሺ ልጆች ከይቅርታ ጋር እናንተ ለምታገኙ ለክርስቲያኖች ቅድሚያ ስጣቸው። ክርስቲያን አለ እዚህ። አሱ ሰላም ደህና ነሽ? አሱ ይሰማል? እሺ ክርስቲያን ካለ ይቀደም። ጥያቄ ያለው ክርስቲያን። ሰላም እሱ የኔ ነህ? ሰላም ነው አልሐምዱሊላህ። ሌላ መስገን እኔ እንኳን በትላንትና ዲቤት በነበረው ትንሽ ጥያቄ ነበረኝና ትላንትና በሰራችሁት ዲቤት ላይ ዛሬ ነው ወይስ የሆነ የተቆራረጠ ቪዲዮዎች ሳይ ነበርና ከእናንተ ሙስሊም ሆኖ ማለት ነው ፓርት ዋን ብሎ እየቆራረጠ ይናገራል። አይነት አለው እንደ እሱ ነገር አንተን የሚተች ነበር። አሁን ኦፎች ጠይቅ አላ እንዲህ ያለው ምናምን ብሎ ሲያወራ ነበር። ዛሬ ደግሞ ቪዲዮና በስመለከት ይሁን ለእናንተ እምነት እንዴት እንደዚህ ይላል ይላሉ። ልዩነት አላችሁ እንዴ? የእኛ ቤተ እምነት ሳይሆኑ ከእስልምና የፈነገጠ አመለካከት ያላቸው ሰዎች ናቸው። አላህ ለምሳሌ አዳምን በእጆች የፈጠርኩት ሲል ጊዜ በእጆች የሚለውን አንቀበልም ብለው የሚናገሩ አህባሽ የተባሉ ሰዎች ናቸው። ቀጥታ ቁርአን ላይ የመጣውን የሚክዱ ሰዎች ናቸው። እነሱ ከኛ ቤተ እምነት አይደለም። አላህ ለምሳሌ ፈጣሪ ራሱ የተናገረውን ነገር አምኖ መቀበል ነው አይደለ? ግን ያ አይመረምርም የሚል ነው። ገብተዋል? ፈጣሪ ስለሆነ ረቂቅ የሆነ ማንነት አለው እሱ። ገብተዋል? ያ ነው መሆን ያለበት። ከፍጥረታት ጋር ሳናመሳስለው በራሱ የሆነ ረቂቅ የሆነ ሊመረመር የማይችል ማንነት አለው የሚል ነው የኛ እምነታችን። ያን ነበር ልጁንም ትላንትና በሚጠይቅ ጊዜ ስመልስለትና ሳስተምረው የነበረው። አይገለጽም ማለት ይህ ነገር አይመረመርም ማለት ነው። ይህ ደግሞ በአንተም እምነት ያለ ነገር ነው። ለምሳሌ እግዚአብሔር አዳምን በእጆች የሰራሁት ይላል። እጆች አሉት፣ ግን ያ አይመረመርም ወይንም አይገለጽም ስለነበረው አይመረመርም ማለት ነው። የማይመረመር የሆነ እኔ የሚል ማንነት ባህሪና መገለጫ አለው አምላክ። ገብቶሃል አይደል? ያ ነው። እነዚህ ሰዎች ግን አህባሽ የተባሉት ያንን ጭራሽ አንቀበልም። በቀጥታ የመጣ እንትን እጆች የሚለውን ኃይል በሚል ነው የምንተረጉመው ይላሉ። እሺ ኃይል በሚል የተረጉመላችሁ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ወይንም ደግሞ የእርሳቸው ተማሪ የሆነ የሰሃቦች ንግግር ወይ የታቢዒ ንግግር አለው የምትላቸው የለም። ለምን እንደዚያ ብላችሁ ተረጉማቸው? እሺ ብትላቸው አዳምን በእጆች የፈጠርኩት ሲል እኛም እጆች አሉንና ስለዚህ ከእኛ ጋር ይመሳሰላል ማለት ነው ይላሉ። አይ በዚህ አይነት ግንዛቤ ስህተት ነው። የፈጣሪ እጅና የእኛ እጅ ተመሳሳይ አይደለም። ገብቶሃል አይደል? እርሱ ለምሳሌ ይሰማል፣ እኛም እንሰማለን። ስለዚህ መስማት የሚል ባህሪ ስላለን እርሱ መስማት የሚል ባህሪ ስላለው የፍጡሩ ባህሪ ነው እና ስለዚህ አይሰማም ብለን እንድንይዝ ነው ማለት ነው። አያስኬድም እንደዚህ። አንተም እውቀት አለ፣ ፈጣሪም እውቀት አለው። ስለዚህ ተመሳሳይ ስለሆነ የፍጡር ባህሪ ነው እና እርሱን ይህ አዋቂ ነው ብለን እንግለጸው ማለት ነው ወይ? አይሆንም እንደዚህ። ነገር ግን የፈጣሪ እውቀትና የእኛ እውቀት የተለያየ ነው። ልክ እንዲሁ ደግሞ የፈጣሪ እጅ ሲባልና የእኛ እጅ የተለያየ ነው። የእርሱ የማይመረመር የማይገለጽ የሆነ እጅ ነው ተብሎ ነው እንጂ የሚወሰደው አይ እጅ የለውም በቃ ብለን መካድ አግባብ አይደለም። ይሄ ነው። ኤክስ አለሽ ከላይ ሰላም እንዴት ናችሁ? ሰላም ነው። ደህና ነሽ? አለው ደህና ነኝ። እሱ እኔማ ትላንትና ላገኝ ፈልጌ ነበረ በውስጥ ምናምን ማውራት አልቻልኩም እና ለትላንትናው ለነበረው እንትን በጣም ስነ ስርዓት ደስ ይላል፣ ሰው አክብሮቱ ደስ ይላል፣ ትዕግስት በጣም ደስ ይላል። እኔ እሱን ነው ልነግርህ አሁን የምፈልገው። ሌላውን ነገር በውስጥ እናወራለን። ቅድም ረመዳን የሆነ ነገር ያንተን ታይትል እና ያንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው።
ከስተት መማር ስላለብን ኦኬ ማለት እኔ ንጽጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋር ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቲዩብ ምንድነው ፌስቡክ ላይ ፖስቸዋለሁ ንጉስ ሙስሊም ተብሎ አይደለም የምታወቁ ወይስ እንዴት ነው? እነሱ ሙስሊም ናቸው ማለት አንችልም። አንድ ሰው ሙስሊም ሊባል ዘንድ በቁርአንና በሐዲስ ላይ የመጣውን የአምላክና የነብዩ ወያያለን። አይ መረቁ አይመቸንም ብላችሁ በኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሃዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። የተሳሳተ መንገድ ላይ ራሱን ወደ እስልምና ያስጠጋ የተሳሳተ መንገድ ላይ ያለ ሰው ነው ብለን የምናምነው። አላህ ስለ ራሱ በተለይ የተናገረውን አምኖ የማይቀበል ሰው ሙስሊም ሊባል አይችልም። እሺ ሌላ ጥያቄ አለ? ጥያቄ ሆነብኝ። በቃ እሺ ቴንኪው። እሱ የለበት ሰላም ነው። አልሐምዱሊላህ። እንዴት ነው? አለው እግዚአብሔር ይመስገን። ደህና ነህ? አለ አልሐምዱሊላህ። አሪፍ ነው፣ ደስ ይላል። የማታውን ፕሮግራም ተመችቶኛል። በቃ በነገሮቹ ላይ ባለመቸኮል እፎይ ላይ ያየሁት ቁጣዎች ያየሁት በቃ በአጠቃላይ ንግግሮቹ ብዙም አልታመኝ የሚያልፉ ንግግር እውነቱን ስለሆነ እዛ ጋ ግን ከምን በላይ ስብዕናን ደስ አለኝ። ትዕግስት ማድረግ በጣም ተመችቶኛል። አንድ ዝም በል እስኪ ጣልቃ ትግባ ምናምን ሲል እሺ ማለት በጣም ተመችቶኛል። ከምን በላይ ማርከኸኛል። ከጸባዮች ግል አደንቅሃለሁ። አመሰግናለሁ። ያው እምነት እኮ እምነት ሲባል ሲተባበሩ ፍቅር ሲሰጡ ነው እንጂ ፍቅርን ነፍገህ ደግሞ እምነትን ማክበር አለ። ምክንያቱም አንድ ሰው እምነት በድንጋይ የሚያመልክ መብቱ ነው፣ በጣዖት የሚያመልክ ከሆነ መብቱ ነው። እምነቱን ቦታ አምላክነቱን ሳይሆን ፍቅሩን ነው፣ ማንነቱን ሰውነቱ ነው እንጂ የሚታየው እዛ ጋር ጣዖት አምላክ የሆነ ወር ድንጋይ አምላክ የሆነ እኛ ይመለከተን ነበር። አላህም ሆነ እግዚአብሔርም ሆነ ጀዛከላ ክላስ ያጀማ ኢብሮ አልሐምዱሊላህ 400 ሺህ ነው፣ ግን ሚሊየን ስታይት የነበረበት ነው። እሱ ነው ፈጣሪ ሆነ እውነተኛ ፈጣሪ ነኝ የሚለው ራሱ ያውቃል። ገባ እዚህ ጋር እውነተኛ አምላክ ወይም ደግሞ እውነተኛ ፈጣሪ እግዚአብሔር ነው ወይ ኢየሱስ ክርስቶስ ነው ወይም አላህ ነው ብዬ አልፈርድልህም። ገባ ምክንያቱም እውነተኛ አምላክ ክርስቶስ ኢየሱስ ነው ብዬ መናገር የለብኝ። ወይም ደግሞ በአጠቃላይ ምናልባት ሀሳቤ ልትረዳ ትችላለህ። እንዲህ ብዬ ላስረዳ አልችልም። እናመሰግናለን። ክብርልን። ሹክራን ብለናል። እሺ ጥያቄ ያለው ክርስቲያን ካለ እናስተናግዳቸው። ጥያቄ ያለው ክርስቲያን መጠየቅ ይችላል። እና መማር እፈልጋለሁ እንዳታወደኝ። እሱ አብሽር አብሽር። ጥያቄው በመጽሐፍ ቅዱስ ዙሪያ ሊሆን ይችላል። ይቻላል። ከቻላችሁ ልጆች ጀማ አስቀምጡት። ኡስታዝ ጀማል ለአንድ ላክ ጥያቄ ያለ ቀጥታ በመጽሐፍ ቅዱስ ዙሪያ ነው። ጠይቅሽ እየሰማ ነው። ካሌብን ለምን አስወጣችሁት? ጠይቅ እያለ ነበር። ካሌብ ይቅርታ። አንድ ጥያቄ ጠይቄ ልውረድ።
ጀማል አንድ ጊዜ ላከሽ እስከዚህ ቀጥል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የሰው ሀቅን በተመለከተ አንድ ጥያቄ ነበረኝ። የሰው ሀቅ ምናልባት የሰው ሀቅ ኖሮብኝ ያን ሰው ማግኘት ካልቻልኩኝ ገንዘብ እሱ ማድረስ አልችልም ወይ አድራሻው ጠፍቶብኝ እንደዚህ አይነት ነገር ሊሆን ይችላል። ያን ገንዘብ ሰደቃ ብሰጥለት ወይ ከዛ ከተጠያቂነት ለመዳን ወይ ምን አድርጌ ከዛ ነገር እንትን ማለት ይችላለሁ የሚለውን ነገር ነው። ሁለተኛ ጥያቄ ምሳሌ ሰው ጋር ተቀጥሬ ነው የምሰራው። ለሆነ ስራ ሂድና ስራ ብሎኝ ልኮኝ ከጎን የሆነን ስራ አግኝቼ በሰራ ለዛ ሰውዬ ነው የሄድኩት። ግን ከጎን ደግሞ ሌላ ስራ መጣልኝ። ያን ስራ መስራቴ ለሱ ሳላሳውቅ ለዛ ሰውዬ አለመታመኔን ያሳያል ወይ የሚለው ነው። አመሰግናለሁ። እሺ አንድ ሰው እንትኑን የሰው ሀቅ ካለበት ያን ሰው ማግኘት ካልቻለ ለድሃዎች ይሰጠዋል፣ ወይንም ደግሞ ለቤተሰቡ ክፍሎች ነው መቀረም ያለበት። እነዚህ ቤተሰቦቹን ካላወቃቸው ግን ለድሃዎች ለምስኪኖች ይሰጣቸዋል። እንደዛ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده مظلمة لأخيه فليستحله اليوم قبل أن لا يكون دينار ولا درهم ከእናንተ የወንድሙ ወይንም ካለበት ያ ገንዘቡን ይመልስለት። ገንዘብ የማይጠቅምበት ግን የትንሣኤ ከበፊት ብላ ይሄዳል። እሺ አስኖ የምያም ሰላም፣ እንዴት ነሽ? ይሰማሻል? አስኖ የማርያም አለሽ? ክርስቲያን ካለ መጠየቅ ይችላል። አስኖ አለሽ? ፎሎ ፈልጌ ነው የገባሁት። እሺ እናመሰግናለን። እሺ ስለመጣሽ። እሺ ጥያቄ ያለው ክርስቲያን መጠየቅ ይችላል አለ? ያ አንድ ነገር ስላንተ ማለት ነው። በማታ ውይይት ጉዳይ ሙስሊም የሆኑት አካሎች ምን አሉ መሰለህ? እኛ እሱን አይወክልንም፣ እሱ ሙስሊም ህዝብ አይወክልም እንዴት ምናምን ተብለው ሲጠየቁ እሱ የሚናገራቸው ችግር ሆነ እንደውም የእሱም አላህ ሌላ ነው የእኛም አላህ ሌላ ነው እያሉ ነው። እንዴት ነው ነገሩ? ደስ መልስ ነበር ጉራጌ ቅድም መልሻለሁ። ጥያቄን ክርስቲያኑ ልጠይቁ አህባሾች ናቸው እነሱ፣ እኛ ከሙስሊሞች ናቸው ብለን አናምንም። ከእስልምና ያፈነገጡ ሰዎች ናቸው። ሙስሊም ብሎ ማለት አንድ አካል አምላኩ የተናገረውን ነቢይ ሰለላሁ ዐለይሂ ወሰለም የተናገሩትን አምነው የሚቀበል ሲሆን ነው። እነሱ ደግሞ ቁርአን እና ሐዲስ ላይ የተነገረውን ቀበልን ብለው በግልጽ ይናገራሉ። እኔ አዳምን በእጅ የፈጠርኩት እያላሉ እጅ ብለን አንቀበልም ይላሉ። ማነው እንደዛ እንድትሉ ያደረጋቸው? ያስተማራችሁ የለም ማነው? ስለዚህ በቁርአንና በሐዲስ ላይ አንቀበልም ያሉ አካሎች ናቸው። ይህ ደግሞ ቁርአንና ሐዲስ ላይ የተጻፈን እንቀበል፣ ግን ያን የፈጣሪን ባህሪ ከፍጡር ጋር የማይመሳሰል ረቂቅ የሆነ ማንነት ያለው የማይመረመር ወይም የማይገለጽ ስለነበረው የማይመረመር ለማለት ነው። የፈጣሪን ባህሪ መርምረን ማግኘት የምንችለው ነገር አይደለም። እጅ ያለኝ አዳምን የፈጠርኩበት ካለ እጅ ያለው ብለን እናምናለን። ግን የማይመረመር የሆነ ወይም የማይገለጽ ተብሎ ነው እንጂ አንደኛ ከፍጥረታት ጋር የምናመሳስለው አይደለም። ያንን ልክ እንዲሁ ደግሞ እንዲህ ነው ብለን ከፊያውን ከራሳችን ተፈላስፈን የምንናገር አይደለም። ያ ነው የማይገለጽ ወይም የማይመረመር
የሚል ማንነት ባህሪ አለው ብለን የምናምን እሱ ነው። እሺ ጀማል አለ ልክ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ለና አልሐምዱሊላህ ሰላም ነው። ውይይት ነው። መርሐባ መርሐባ። እሺ ኡስታዝ ጀማል መጥቷል። ክርስቲያኖች ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ቀጥሉ። ባረከላሁ ፊኩም። ካሌብ አለ ዋለው እየሰማሁ ነው። እንዴት ናት? አለን ጥያቄ አለ። አልሐምዱሊላህ አስተናግደው ጀማል። ጥያቄ የነበረው በመጽሐፍ ቅዱስ ዙሪያ ነበረ። ያው ቁርአን ስለማላቅ እኔ መጽሐፍ ቅዱስ ላይ እናንተ መጽሐፍ ቅዱስን የምትቀበሉ ከሆነ ሰው ከማቴዎስ ወንጌል እስከ ዮሐንስ ራዕይ ባለው የመጽሐፍ ቅዱስ ክፍል ላይ የክርስቶስ ጌትነት በግልጥ ይታያልና እንዴት ነው የክርስቶስን ጌትነት መቀበል የሚለው ላይ ነው ጥያቄ ያለኝ። በመጀመሪያ ደረጃ ብስሚላህ ያ ሙስሊሞች አላህ ስብሐነ ወተዓላ ለነቢያት የሰጣቸው መለኮታዊ መጽሐፍቶችን ነው የሚቀበለው፣ ዋህይን ማለት ነው። አላህ ስብሐነ ወተዓላ ለነቢያት በተለያየ ጊዜ የተለያዩ መጽሐፍቶችን ሰጥቷቸዋል። ለምሳሌ ለነቢዩላህ ሙሳ ዓለይሂ ሰላም ተውራት፣ ለነቢዩላህ ዒሳ እንጂል፣ ለነቢዩላህ ዳውድ ዘቡር፣ ሌሎች ነቢያቶች መጽሐፍቶችን ሰጥቷቸዋል ብለን እነዛ መጽሐፍቶች በህሉና ደረጃ ተጠብቆ ሊቆዩ ይችላሉ፣ ላይቆዩም ይችላሉ። ወይም በህሉና ደረጃ ቆይቶ ለመበረዝ ሊጋለጡ ይችላሉ። ለመበረዝ ከተጋለጡት መጽሐፍቶች መካከል ተውራት ለነቢዩላህ ሙሳ የተሰጠው መጽሐፍና ለነቢዩላህ ዒሳ እንዲሁም ለነቢዩ ዳውድ የተሰጠው መጽሐፍት ለመበረዝ ተጋልጠዋል ብለን ነው የምናምነው። አላህ ይህንን አስመልክቶ በሱረት በቀራ 75 ለምን ይላል أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون። ስለዚህ አይሁዶች መጽሐፍቶቹ የአላህ ቃል መሆኑን ከተገነዘቡ በኋላ እንደበረዙ ይናገራል። እዛው ቁጥር 79 ላይ ደግሞ فويل للذين بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا وويل لهم مما كتبت أيديهم وويل لهم مما يكسبون። በእጆቻቸው መጽሐፍን የሚጽፉና ጥቂት ዋጋ ሊያገኙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወዮላቸው በማለት ይናገራል። ስለዚህ እነዛ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል የሚባሉት ነቢዩላህ ዒሳ ያስተማራቸው አስተምሮቶች ቢኖርባቸውም ሙሉ በሙሉ ግን የፈጣሪ ቃል ብለን አናምንም። ስለዚህ አንዳንድ ሀሳቦች ቁርአንም የተቃወማቸው አሉ። ለምሳሌ የአላህ ልጅ ነው ብሎ ቁርአን በግልጽ ይቃወማል።
እንትን ቀይ ጻፈችልኝ ነበር እንትን በአረብኛ ጽሁፍ እንትን አላት ይልፈው ጓደኛዬ ካጠገብ ያለች እንትን ምናምን እያለች ነበር። እሺ አለች። የት ነች? ያው አለች እዚህ ሼር አድርጌላታለሁ። በውስጥ የጻፈችልኝ ጽፌልህ ነበር አልመለስክልኝም። እሺ ኮሜንት ላይ ካለች ቁጥር ተጻፍና ትግባ። እሺ ጻፊለት አንዴ ይኸው ሼር አድርጌላታለሁ። የመርሐባ ስብስብ ጊዜ አድሚኖች ያስገቧታል። እስከዛ ጥያቄ ያለው ማን ነው? ይቅርታ ጀማል ጀምሯል። ቀጥሎ ኡስታዝ አሰላሙ አለይኩም። እሺ ባርስ ካለች ካላችሁ ማን ትባላለች? ስሟ እንዳስገቧት እንትኗ ስም የተቆሰለ عليكم السلام ورحمة الله وبركاته. أستاذ يوسف السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴትና ሰላም ነው? ትናንትና እኮ እስከ እንትን ድረስ አዳምጫቸዋለሁ ሪባትል ሴሽን ድረስ ጥያቄና መልስ እስኪያልቅ ድረስ እና ከዛ በኋላ ማጠቃለያ ትስሩ አትስሩ አላውቅም። እንቅልፍ ወስዶኝ መጨረሻ ላይ ልክ ስነሳ ሌላ ቤት ነው ያገኘሁት ራሴ ዝም ማለት ነው እንጂ ሌላ ቤት ነው ያገኘሁት ራሱ ማለት ነው። እና በጣም ማሻአላ አሪፍ ነበረ። ኮሜንት ሰጣለሁ ብዬ ነበረ ያሰብኩት የነበረው ጥሩ ነበር፣ ፉርቴጅ ነበረ። እኔ በበቂ ሁኔታ ጥሩ ነበር ብዬ ነው ማምነው። አንደኛ ከምንም ነገር በላይ ከእውቀትም በላይ ከጥበብም በላይ የሰው ስነምግባርና ግብረ ገብ ነው እና ብዙ ሰዎች ነው መጥተው በጣም ማለት እንዲህ አይነት ትዕግስት እንዲህ አይነት ስነምግባርና ግብረ ገብ ማሻአላ አይተን አናውቅም ነው ያሉኝ ሙስሊሞች። መጥተው ማለት እንዴት አይነት ትዕግስተኛ ነው ያልኳቸው ራሱ የምር ለመናገር ማለት ነው። ለምሳሌ ሰዓት አንድ ሰው ሊያጭበረብረኝ ከመጣ እዛ ጋ ቁሜ በል ይሄን ነገር ታስተካክላለህ፣ ካላስተካከለ ጥየው ውይይቱን ይቋረጣል እንጂ አለቀውም። አንተ ግን ምንድን ነው ኦርቶዶክሶችን ከታች ያሉትን ሰዎች እና ሙስሊሞችን አክብረህ ያው እስከ መጨረሻው ድረስ ያለው የትዕግስት ነገር ሁሉንም ሰው ነው ያስደነገጠው የምር ለመናገር ማለት ነው። ምክንያቱም ስለ ራስህ አይደለም ያሰብከው ታች ያለው አዳማጭን ኦዲየንስን ነው ትኩረት ያደረከው ማለት ነው። እና ያ ነገር በጣም ትልቅ ነገር ነው የምር ለመናገር። በተረፈ ወዳልተፈለገ ነገር፣ ወዳልተፈለገ አቅጣጫ፣ ወዳልተፈለገ ብሽሽቅ ውስጥ ምናምን ነገር ለማስገባት ጥሮት የነበረውን አጣጣር እንዳለ ዜሮ ነው ያስገባህበት። ኖርማል ማለት ነው። ለማውራት መልስ ልትሰጠው ስትልም መልሱን እንዳታወራ ማድረጉም መልስ እንዳለው የገባው ነገር እንዳለ ያሳብቆበታል ማለት ነው። እና በጣም ጥሩ ጊዜ ነበረ። ኢንሻአላህ ብዙ ሰዎች 40 ሰዎች እንግዲህ ሰልመዋል ትናንትና ጠዋት። አንዷ ሻዳ ይዛለች ማለት ነው። 39 ሰዎች ናቸው ትናንትና የሰለሙት። ገና ሰሞኑን በጣም ሰዎች ይሰልማሉ ማለት ነው። ይሄ ነው ትልቁ ነገር። አኽላቅ ሰዎች ሞራልና ኤቲክስ የሚባሉ ነገሮች ናቸው። ቁልፍ እኔ ወርውሬ ብሰጥህም ምንጭቅ አድርጌ ረጋ ብዬ ብሰጥህም ምንጭቅ አድርጌ ብሰጥህም አንድ አይነት ነው ትርጉሙ፣ መስጠት ነው የሚባለው። ነገር ግን ምንጭቅ አድርጌ ስሰጥ ለሰው ዲስሪስፔክት አድርጌ ስሰጠው ከፈትፍቶ ፊቱ ነው የሚባለው እና በአፍንጫ ይወጣ ብሎ ነው ሰው ወደዛ ዞር በል የሚለኝ። ስለዚህ አሁን ያለው ነጥብ ምንድን ነው? አሰጣጥ ላይ እንግዲህ አሁን እኛ የተማረው ነገር ስነምግባርና ግብረ ገብ ነው እና ታች ያላችሁ ሙስሊም ወንድሞቼ እና እህቶቼ ኡስታዝ እሱ ሁላችንም የምንማረው ነገር አለ። አንደኛ ትዕግስት፣ ሁለተኛ ስነምግባርና ግብረ ገብ ሁላችንም አርአያ መሆን የሚችል ነው። ኢንሻአላህ እንዳይጨምርልን ወደ ውይይታችሁ ቀጥሉ አለው። ጀዛከላሁ ኸይር ኡስታዝ ባረከላሁ ፊክ። እሺ እስጢፋኖስ ሰላም። አልሐምዱሊላህ ደህና ነህ? እሺ ብለውን ቃል አብረን እየተከተል አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
ማሻአላህ ጨርሰሃል። አላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው እና ሃይማኖት ሲመጣ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር ሌላ አምላክ ማንም የለም እመሰክራለሁ፣ ሙሐመድም ደግሞ የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ሰው እስልምናን ከተቀበለ በኋላ ማድረግ የሚጠበቅበት በዚህ ላመነውና ለመሰከረው ለአንድ አምላክ መገዛት፣ እርሱም በብቸኝነት ነው። ደግሞ በህይወታችን ዘመን እስካለን ድረስ ልንተገብረው የሚገባ የሆነ ትእዛዝ እንደሆነ አላህ ይናገራል። ወአቡድ ረበከ ሐታ የእትየከ ልየቂን ይላል። ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ ብሏል። ስለዚህ የመጀመሪያው ትእዛዝ አንዱን አምላክ በብቸኝነት ማመን፣ በዚያም እርሱም በብቸኝነት መገዛት ነው። አላህን ለተቀበለ ወይም ሙስሊም ለሆነ ሰው ምን ያገኛል ወደሚለው ስንመጣ አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት መዳን ነው፣ ከኃጢአት ንጹህ መሆን ነው። ታዲያ ለሚሰልሙ ሰዎች መጀመሪያ የሚደረግላቸው አቀባበል ከአምላካቸው ከአላህ ዘንድ በሰለሙበት ቀን ያለፈ ኃጢአታቸውን ይሰርይላቸዋል። ይህን አላህ በቁርአን ላይ ሲያረጋግጥ ቁል ሊለዚነ ከፈሩ እየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ወደ እኔ ቢመለሱ ያሉበት ክህደት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ከሞት በኋላ ስላለው ተስፋ እስልምና ምን ሲሆን ባጭሩ እንናገርና ወደ ቀጣይ እንሄዳለን። አምላክ አላህ ለሰለሙ ሰዎች በቀጣዩ ዓለም ገነትን እንደሚያወርሳቸው፣ ገነት ውስጥ የዘላለማዊ ህይወትን እንደሚያጎናጽፏቸው ይናገራል። ለለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐqq ወሁወል ዐዚዙል ሐኪም ይላል። እዚያ በእኔ አምነው መልካምን ለሰሩ ሰዎች ለእነርሱ የገነትን ጸጋ አዘጋጅቼላቸዋለሁ፣ በእርሷም ውስጥ ለዘላኖች ናቸው። ይህም የእኔ አላህ ቃል እውነት ነው፣ የአሸናፊና ጥበበኛ ሆንኩኝ አምላካቸው ነው እያለ ይናገራል። ይህም ይመስላል። ሙስሊም ጓደኛ በአቅራቢያ የምታገኝ ከሆነ ስለ ሶላት አዘጋጅ ሁሉም ጓደኞቼ ሙስሊም ናቸውና ነገር ስላሳየኝ ትናንት እስከ መጨረሻ እስከ ፕሮግራማችሁ እስከመጨረሻ እየሰማሁ ነበር። እስላማዊ ትምህርት የተከታተሉበት ታስገባዋለች። ጠቅር በርታ። ጥያቄዎች በሚኖሩ ጊዜ መተህ ማንኛውንም ጥያቄ መጠየቅ ትችላለህ በነፃነት። እሺ ወንድሜ። እሺ ኡስታዝ ጀማልና ኡስታዝ ወሂድ ቀጥሉ። እሺ ሰላም አለይኩም። ሰላም አለይኩም ኡስታዝ ወሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል እንዴት ነህ? ጠፋ ሰው አልሐምዱሊላህ ሰላም ደህና ነው ወይ? አልሐምዱሊላህ ማሻአላህ ማሻአላህ። አይ በስንት ጊዜ እንኳን በሰላም አላህ ገናኘን። ኢንሻአላህ መቀጠል ትችላለህ። እያወራን መሰለኝ ከሆነ ሰው ጋር አለ። ከሆነ ሰው ጋር ጀምረን ነበር። ማን ነበር? ሀሳቡ ልጨርስና ትቀጥላለህ። እያወራ ነበር። ምንድን ነው መጽሐፉ ተበርዟል ካላችሁ በመጽሐፉ ዙሪያ ውይይት ለማድረግ ቸግረናል የሚል ሀሳብ አንስቼ ነበር። መበረዝ የሚለው ነገር ከሁለት በላይ የሆኑ ነገራቶች አንድ ላይ ሲቀላቀሉ ተበርዟል ነው የሚባለው እና ስለዚህ መጽሐፉ ተበርዟል ሲባል እውነትና ሐሰት ተቀላቅሏል እያልን ነው። እውነት የሚባለው አምላክ በነቢያት አማካኝነት ያወረደው መለኮታዊ ቃል ሲሆን ውሸት የሚባለው ደግሞ ሰዎች በራሳቸው እየስሉ በመጽሐፉ ላይ የጨመሩት ነገር ነው። ያ መጽሐፉ እስካሁን ድረስ በውስጡ እውነታዎች አሉበት ማለት ነው። በዛ ምክንያት መወያየት ይቻላል፣ መነጋገር ይቻላል። ያ መጽሐፍ ሙሉ በሙሉ ውሸት ነው ብለን አንድ መጽሐፍ ውስጥ እውነታዎች አሉ፣ መጽሐፍ ውስጥ ደግሞ ሰዎች የጨመሩባቸው ጭማሪዎች አሉት ብለን ነው የምናምነው እና ስለዚህ ለውይይቱ ምንም የሚቸግረን ግልጽ ነው ሀሳቡ። አሉ ግልጽ ናቸው እና ሀሳብ ካለ ውይይት የሚፈልገውን ሰው ይላል ከሰዎች ጋር ማለት ነው። ብሎ የጀመራችሁትን
በሚፈልግበት እንትን ማለት ነው። እሱ ካልፈለገ ደግሞ ሌላም ክርስቲያን ካለ ይግባና መዋየት ይችላሉ፣ መነጋገር ይችላሉ፣ መማማር ይችላሉ። ያው ዓላማውም ኢላማውም ነፍሳትን ማትረፍ ነው። የኛ ኢንቴንሽናሊ በጣም ሰፊ ልዩነት አለ። እነሱ ሊይዟቸው ረጅም ጊዜ የሰራ ልጅ ነው አብዱልከሪም። እኔ ብዙ ትጠቀሙበታላችሁ። ንግግሩ ብቻ ይበቃል። አነስ ደግሞ ወንድማችን አነስ ኢላማችን ሰው ሰልሞ ከእሳት ነጃ የሚወጣበትን ነገር ነው እየፈለገን ያለ። ይሄ ነው ልዩነቱ ማለት ነው። እና ሀሳቡ ከገባችሁ ማለት ነው ኢንሻአላህ። እሺ መቀጠል ትችላለሁ። ተጀመረ አውራው። እሺ ካሌብ ይሰማሃል? ይሰማል። ኢየሱስ በመጽሐፍ ቅዱስ ላይ ሰው ተገልጿል አይደል? ሰው ነኝ ብሎ በዛ መልኩ አስተምሯል። ሚውት ሆኜ አሁን ይሰማል። ሰው መሆኑ በመጽሐፍ ቅዱስ ላይ ተገልጿል። አሁን ሚውት ነበር። ኮኔክሽን ነው የሚሆነው መሰለኝ አይደል? ኮኔክሽን ነው ወይ ደግሞ መጽሐፍ ቅዱስ ሪፈርስ አረግ ትወጣ ከአፕሊኬሽኑ ሚውት እያደረገኝ እንዳይሆን። ምን መሰለህ ያልኩ ክርስቶስ የሰው ልጅ ተብሎ መጽሐፍ ቅዱስ ላይ መጣት ብቻ ሳይሆን ራሱ ክርስቶስ ራሱን የሰው ልጅ እያለ ይጠራ ነበር። ለምሳሌ ምን አላቸው? ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። አንድ ራሱን የሰው ልጅ ብሎ እዛ ጋር ተጠራ። ሌላ ቦታ ላይ ደግሞ ሐዋርያትን ሰዎች የሰውን ልጅ ማን ይሉታል፣ ስለ እኔ ሰዎች ምን ይላሉ የሚለውን ሐዋርያቱ ሊጠይቅ ሲፈልግ ሰዎች የሰውን ልጅ ማን ይሉታል ያለ የሰው ልጅ እንደሆነ ክርስቶስ ይናገር ነበር። አሁን አጠር ባለ መልኩ ኢየሱስ የሰው ልጅ ተብሏል። ወደ 81 አካባቢ የሰው ልጅ ተብሎ ተጠቅሷል በወንጌላት ላይ ማለት ነው። ባዶ በዛ መልኩ ይጠራል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ይሄ ሰው ነኝ ብሎ ስለ ራሱ ያስተማረው ኢየሱስ እሱ ነው የባህሪ ጌታ የምድርና የሰማይ ፈጣሪ እሱ ነው ብለን መጣም ነው። አሁን ክርስቶስ ሰውነቱን የነገረበትን ቦታ ልንገር እና ደግሞ ክርስቶስ አምላክነቱን ወይም የእግዚአብሔር ልጅነቱን የተናገረበትን ቦታ ልንገር። ስለ ሰውነቱን ጨርስና ከዛ እንትን ትላለህ። ስለ ሰውነቱ በግልጽ አስተምሯል። ሰውነቱ በግልጽ አስተምሯል። እሱ ላይ አስራኔ ልክ ነው። ሰው ነኝ ብለዋል። የሰው ልጅ ነኝ ብለዋል። ነብይ ተናግረዋል። መልእክተኛ መሆኑን ተናግረዋል። እነዚህ በግልጽ ያስተማራቸው አስተምህሮቶች ናቸው። ኢየሱስ ምድር ላይ በነበረበት ጊዜ አምላክ ነኝ ብሎ ያስተማረበት ጊዜ ነበር። እሺ ወደ እሱ ሀሳብ ልምጣልህ። አሁን ምን አለመሰለ ክርስቶስ ለምሳሌ እናንተ መምህርና ጌታ ትሉኛላችሁ አለ። እንዲሁም ነኝና መልካም ትላላችሁ። መምህርና ጌታ ትሉኛላችሁ አለና እንዲሁም ነኝና መልካም ትላላችሁ አለ። ጌታ መሆኑን አንድ የተናገረበት ነው። ሁለተኛ እውነት እላችኋለሁ አለ እኔ ከአብርሃም በፊት ነበርኩ አላቸው። ይሄ ኢየሱስ ለማርያም ይሰማል እኮ የነገርኩ ነው። ለምሳሌ ከአብርሃም በፊት አለው ሊል የሚችል የሰው ልጅ አለ። እኔ ከአብርሃም በፊት ነበርኩ ሊል የሚችል ነብይ። እሺ እሱ ሌላ ነጥብ ነው። የኔ ጥያቄ ምንድን ነው? ኢየሱስ ምድር ላይ በነበረበት ጊዜ ሰውነቱን ሰብአዊ ፍጡር መሆኑን ሰው ነኝ ብሎ አስተምረዋል። ነብይ ነኝ አስተምረዋል። መልእክተኛ መሆኑን አስተምረዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ደግሞ ነብይ መሆኑ አስተምረዋል። አምላክ ነኝ ብሎ አስተምረዋል ወይ ነው። ስለ ጌትነት አይደለም ጥያቄው። ወይም ደግሞ ከአብርሃም በፊት
በህልውና ደረጃ ነበረው አልነበረም የሚለው አልነበረም። የኔ ጥያቄ ባጭሩ ምንድን ነው? አምላክነቱን ሰብኳል ወይ ነው። ቃል በቃል እኔ አምላክ ነኝ የሚል ጥቅስ መጽሐፍ ቅዱስ ላይ አልተገለጸም። ቃል በቃል እኔ አምላክ ነኝ የሚል መጽሐፍ ቅዱስ ላይ የለም። ነገር ግን አምላክነቱን የሚያሳዩ ጥቅሶችን እየነገርኩ ነው። ክርስቶስ ከተናገራቸው ንግግሮች መካከል አምላክነቱን የሚያሳይ እስኪ አንድ ጥቅስ ለምሳሌ ክርስቶስ ምን አለ? አብን አሳየንና ይበቃናል ሲሉት እስካሁን ከኔ ጋር ስትኖሩ አላወቃችሁኝም ወይ? አብን ያየ እኔን አይቷል አለ። ልንገርህ፣ እያስታወስኩ ስለሆነ ሊጠፋብኝ ስለሆነ ልንገርህ። ሌላ ደግሞ አንድን ኃጢአት በአንድን ሽባ ሲፈውስ ኃጢአት ተሰረየች። ኦኬ፣ ከዚህ ጀምር። ዮሐንስ ወንጌል ላይ ነው ያነሳው መሰለኝ አብን አሳየንና ይበቃናል በሚለው አደካለ ያለው ዋሌኩም ሰላም ወራህመቱላሂ ወበረካቱ። ውይይቱን አይቼ እኮ ነው ዘልዬ የገባሁት። ይመለሳል። ሌላ ሰው አለ መሰለኝ። ይቀጥል። ሌላ ክርስቲያን አለ? ያውን ያለ አሁን እኔ ቆይቶ እያወራ ስለሆነ ብዬ ቶሎ ገባን ወጣ ወይ ታሪክ። እስኪ ሌላ ክርስቲያን ካለ ኢየሱስ አምላክ ብሏል ሰው ካለ ለከሪም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው ሁሉ ነገር አልሐምዱሊላህ ማይሏል አስወጡኝ። ማን ግቢ ያለሽ? ማን ሪኩዌስት ላክ ያለሽ? አቶችም እንዳታሰጧት። እሺ ክርስቲያኖች ካላችሁ አንዳንድ ጻፉና ግቡ። ክርስቲያኖች ካላችሁ እሺ። አሰረኛ ፋኖ ይሰማል? ኦኬ ማሻአላ። እሺ አትገረም አለሽ? አትገረም አሎ እየሰማሁ። ኦኬ ክርስቲያን ነው ወይስ ሙስሊም ነህ? ሚትን አንሳ። አትገረም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሚኪያስ ሻሃዳውን አያስፈልጉ መሰለኝ። ሚኪያስ ሰላም ተናግረው አለን። ሰላም ነው? እሺ ለው አልሐምዱሊላህ ደህና ነህ? እሺ አሁን እስጢፋኖስን ሻሃዳ ሲዘው ነበር መሰለኝ። ሲዘው ነበር። እሱ ላይ ግን እንትኑ ላይ ስገባ እንዳለ የሙስሊም ነው እየለቀቀ ያለው የነበረው የሙስሊም ነው እየለቀቀ የነበረው። መጀመሪያ ሙስሊም ሆኖ ሻሃዳ መያዝ ይቻላል። እስልምናን ሲገነዘቡና ሲያውቁ ጊዜ እነዚያን ፖስት ሊያደርጓቸው ይችላሉ። ከመጀመሪያው ጀምሮ አሁን በእነሱ ፊት እዚህ ጋር ባለው 6200 ሰው አለ አይደል? 6200 ሰው ፊት እስጢፋኖስ ላይ ገባና አይተው እንዳለ ከመጀመሪያ ጀምሮ የለቀቀውን ስታዩ እንዳለ የሙስሊም ነው የለቀቀ የነበረው እና ሙስሊም ሆኖ እንደገና ሻሃዳ መያዝ ይቻላል። ሰውየውን እኛ አላየነውም። ምናልባት
ቅድም ይህን ነገር ገብተህ ብታስታውሰን ገብተን እናይ ነበር። አሁን አንተ አንዴ አታዳምጥም? ሚኪያስ ጠይቄ አይደለ? ታገስ አንዴ። በሰዓቱ ያን ነገር አንተ ማስታወስ ትችል ነበር። ከዚያም ጠይቀው ነበር። የጓደኞቻቸውም አካውንት ሊሆን ይችላል። በጓደኞቻቸው አካውንት እየመጡ እንደ ጓደኛ አለን እያለ ሲናገር ነበር፣ ሙስሊም ጓደኛ እና በዚያም አካውንት ገብተው ሊሆን ይችላል። ብዙ አንደበት ያን ነገር እስካልሰማን ድረስ እኛ መወሰን አንችልም፣ መፍረድ አንችልም። ያ ነው። ሚኪያስ አንተ ክርስቲያን ነህ አይደለ? ኦርቶዶክስ። እሺ፣ ኦርቶዶክስ እንድትሆን ያዘዘ አንድ ነብይ አለ ወይንም አንድ ሐዋርያ አለ መጽሐፍ ቅዱስ ላይ ወይንስ ማንም ስለዚህ ነው በራሴ ነው? እኔ እንደሱ እውቀት የለኝም። እሺ፣ እውቀት ሳይኖርህ ነው ሃይማኖትህን እየተከተልክ ያለሁ ማለት ነው? እኔማ ከአንተ ልማር ነበር ግን ያው። እሺ፣ መጽሐፍ ቅዱስ ላይ ነብያቶች የሰበኩት አምላክ ስንት አምላክ ነው? አንድ አምላክ ነው ወይንስ አንድን ሶስት ሆኖ አምላክ ነው የሰበኩት? እሱን አላውቅም። እኔ አሁን አንተን ደግሞ በግል በውስጥ ብታወራ ብዙ የማይወሩ ነገሮች ስላሉ እናንተ ላይ ማለት ነው በማስረጃ እኔ ደግሞ እናንተ ላይ ያለውን ማስረጃ እያንዳንዱን ነገር እኔ ያሳያል ከነ ምናምን ስላለ ችግር የለም። በቃ ተማር። ጥያቄዎች በሚኖሩ ጊዜ በዚህም ሆነ በውስጥ መጠየቅ ትችላለህ። አብሽር፣ በርታ። ባታስወርደኝ ደስ ይለኛል። ችግር የለውም። እሺ ሜሪ፣ ሰላም፣ እንዴት ነሽ? ሜሪ አለሽ? እሺ ቀጥል። በቃ ኡስታዝ ወይድ አብዱልከሪም ሰላም አለይኩም። ኦኬ፣ ሚኪያስ ቅድም ሲያወራ ልጁ ሙስሊም ናቸው አብዛኛው ጓደኞች ነበረ። ምናልባትም አካውንት አውጥተው ሰጥተውት ሊሆን ይችላል ወይ ደግሞ አጋጣሚ ሆኖ ደግሞ ከመጀመሪያውኑ ጀምሮ የከታች ጀምሮ ኢንስፓየርድ ሆኖ አንዳንድ በጣም ነሺዳ እየለቀቀ ቁርአን እየለቀቀ ሳይሰልም ብዙ ዓመት የሚቆያል 2 ዓመት የሚቆይም ሰው አለ። የተለያየ ሪዝን ሊኖረው ይችላል ያ ሰው ማለት ነው። እና እኛ ጋር እዚህ መጥቶ አንድ ሰው ሻሃዳ የሚያስፈልጋለሁ ብሎ ሲል ሻሃዳ እናስይዘዋለን እንጂ አካውንቱን ገብተን መበርበር ምናምን የሚባለው ነገር እንትን አንልለውም። እሱና ጌታው ብቻ ነው የሚያውቁት እውነታውን ማለት ነው። አንድ ሰው ልሰልም እፈልጋለሁ ካለ እናሰልመዋለን። ምክንያት ምንድን ነው፣ ከበስተኋላ ያለ ተልእኮ ምንድን ነው ምናምን የሚለውን ነገር አንመራመርም፣ ለአላህ ነው የምንሰጠው። እና ከዛ አንጻር ብታየው ጥሩ ነው ለማለት ፈልጌ ነው። ይመስላል። የሰማችሁ ነው፣ አዳምጣችሁ ነው። ጥያቄ በመሀል የሆነ እየተላከልኝ ያለ ቴክስት ስላለ እሱን ልከላችሁና ቁጥሩን ታስረዱናላችሁ። ይቅርታ ጋር አይ ችግር የለውም። እዚህ ነው መጠየቅ ያለብህ። በውስጥ ማንም ለአንተ የሚመልስ ሰው የለም። ወታዙሱም ጊዜ የለውም። እንደዛ እንትን ካለ ጥያቄው ካለ ጥያቄውን ጽፈህ እንትን ብለህ እዚህ ትጠይቃለህ ማለት ነው። በውስጥ አንተ አይ ለእኔ ነው ያልኩት፣ ለውሱ አይደለም። ለእኔ በውስጥ የተላከልኝን ለእናንተ ልጠይቄ መረዳት ስለፈለግኩ ነው እንጂ ለውሱ አይደለም። ቅድም ስላልከው ስለሰማው ነው። በቃ ጥያቄ ሲኖረ ጽፈህ ቦታውን ስፔሲፋይ አድርገህ መጠየቅ ትችላለህ። አት ኤኒ ታይም ኢንሻአላህ። ሜሪ አለሽ? ማለት ነው አትጠገባለሽ? አትጠገብ አትገረብ ነው አትገረብ አትጠገባልኩኝ ተሳስቼ የሰማው ነው። ምን ነበረ ነጥብ? ማውራት የምትፈልገው ነገር አለ? ዘሚካኤል ሰላም፣ እንዴት ናችሁ?
ሰላም ነሽ? አሎ ሰላም ነህ? ሰላም ነን። ጥያቄ ነሽ ወይስ ለመጠየቅ ነው የገባሽው? ኧረ ለመስለም ለመቀበል ነው። እና ለመቀበል ነው። ማሻአላ ኡስታዝ ካለ አለኝ ኡስታዝ በላውራት። እሺ ዘንኬል ሰላም ሰላም ነው። ደህና ነሽ? አለሁ አለን። እሺ እስልምናን ለመቀበል ወስነሻል? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ መጀመሪያ ቅንጭላት ያለውን አላህን አምልክ። እኔ ለሰልም አይደለም የመጣሁት። እሺ አምላክ ጭንቅላት ሊኖረው ይገባል። ለምን አስወርዷቸዋት? ብናስተምራት የተሻለ ነበር። አምላክ አምላክ ሊባል ዘንድ ጭንቅላት ሊኖረው ይገባል ብለው ነግሯቸዋል። ደግሞ ከየት እንደሚያመጡላቸው አናውቅም። የአምላክን መስፈርት የነቢያትን መስፈርት ክርስቲያኖች መምህሮች በራሳቸው ያወጣሉ። ከዚያ ያ ነገር የሌለው ከሆነ አምላክ አይደለም ይሏቸዋል። ጭንቅላት፣ ጨጓራ፣ አንጀት መኖር አለበት አምላክ? አንጀት የሌለው አምላክ፣ ጭንቅላት የሌለው አምላክ፣ ጉበት የሌለው አምላክ አናመልክም። ከየት ነው ይህን መስፈርት የምትሰጡን በሏቸው። መጀመሪያ የለም መጽሐፋችሁ ላይ ቢያንስ እንደዛ የሚል ነገር የለም። ከዚያ ያንን ነገር ከሌለው ይህን ጭንቅላት የሌለው አምላክ እንዴት እናመልካለን? ማን ነው እንዴት እያለ የሚነግራቸው? ነቢያቶች የትኛውን አምላክ ነው የሰቡት? ስለዚህ አምላክ ባህሪ ምን ተናገሩ የሚለውን ቢያንስ እኮ ማወቅ አለባቸው ክርስቲያኖች። ጭንቅላት ከሌለው አናመልክም ምን ማለት ነው? ቆፍላቸው አስቡ። እምነታቸውን ከምን መያዝ እንዳለባቸው አስቡ። መጽሐፋችን ላይ ይሄ ነገር አለ ወይንስ የለም? የአምላክ መስፈርት ምንድን ነው የሚለውን ተማሩ እንጂ። ቀጥሉ ኡስታዝ። በነገራችን ላይ ጭንቅላት እኮ የሚሉት የአንጎል ነው የሚሉት የብሬን እያሉ ነው ያሉት። ከፍጡር ጋር ማመሳሰላቸው ራሱ ይገርማል። ራሱ ይሄ ብሬን ምንለው ማለት ነው የሞተር አክቲቪቲ እና ሰንሰር ኮንትሮል የምናደርግበት ለቦዲ ሜሴጅ የሚልከውን ፓርት ማለት ነው። እንስሳትም እሱ ነገር አላቸው ራሱ አንጎል የምንለው እና ጭንቅላት አለ ምናምን ነገር እያሉ የሚሉት ከሰው ጋር እያነጻጸሩ ነው። ፈጣሪ እንዴት እንደዛ ተብሎ ይጠየቃል ራሱ ማለት ነው። በጣም ከባድ እኮ ነው ከመነሻውኑ ማለት ነው። እና በቁርአንና በሐዲስ ላይ አልመጣም ወይም አልተገለጸም። በቁርአንና በሐዲስ ላይ ያልመጣ ነገር ያልተገለጸ ነገር የእምነታችን አካል አድርገን አንናገርም ነው ፖይንቱ ያለው። እሺ የሚባል ልጅ ገብቷል ሳለ ዋሌኩም ዋሌኩም አሰላም እንኳን እንትን ለማለት ነው የገባሁት። ጥያቄ የለኝም። ኢንሻአላህ ቦታው ክርስቲያኖች ሊገቡ ጥሩ ነው ይመስለኛል። አንዱ አብዱልከሪም በነገር ክርስቶስ ላይ የሚያወራ ክርስቲያን እናስገባ እንዴ? እንግዲህ እሺ ብለው ከገቡ እንዴ በቃ በነገር ክርስቶስ ላይ መነጋገር የሚፈልግ ክርስቲያን ካለ አብዱልከሪም ስላለ ከአብዱልከሪም ሊያወራ እና አቡኪ መጥቷል። አቡኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። አፊያችሁ እንዴት ነው? አንተ ደህና ነህ? ሁሉም ምርጥ አልሐምዱሊላህ አልሐምዱሊላህ። ጥሩ ማውራት የምትፈልጉ ክርስቲያኖች ካላችሁ በነገር ክርስቶስ ላይ ወይም በስላሴ ላይ ማውራት የምትፈልጉ ካላችሁ ግቡና ኢንሻአላህ ከወንድሞች ጋር ታወራላችሁ። እኛ እናዳምጣለን። መሀል ላይ እኔ አልገባም። ራሱ አንዳንድ አሳዩ ከፊት ሰላም ነው። አምሻችሁ ሰላም ነው። ሰላም
እኔ እንኳን ለጥያቄም ለምናምን ማለም የገባሁት ኡስታዝ ሁሱ በትላንትና ላይ የነበረው ውይይት ላይ ስለሱ አስተያየት ለመስጠት ነበር። የአስተያየት ጊዜ አይደለም፣ አሁን የጥያቄና መልስ ጊዜ ነው። ጊዜው በጣም ብዙ ሞክሬያለሁ፣ በጣም ብዙ ሞክሬያለሁ እና የእውነት በጣም ስርዓት ያሳደገ ሰው ነህ፣ በስርዓት ያደገ ሰው ነህ። በጣም ነው ደስ ያለኝ። እኔ እግዚአብሔርን ነው ሰዓት ላይ የጥያቄና በጣም ነረሶኛል። ረጅም ሰዓት ሞክሬ ስለገባው ነገር አቃተኝ። የጥያቄ መልሱ ላይ አንተን ማብራራት አትችልም እያለክ ነበርና አንተ ስጠይቅ ደግሞ እሱ ያብራራ ነበር ሰዓት እያቆራረጠና ትዕግስት በጣም ሁሉ ነገር የእውነት ስርዓት ያለች ነህ። በዚሁ ቀጥል። እኔ ፎሎ ያረኩትም የዛ ሰዓት ነውና ያረኩት በጣም አድናቂ ነኝ። ይሄን ለማለት ነው። በጣም ረጅም ሰዓት ነው የሞከርኩት እና ለማለት ነው። አመሰግናለሁ። ኦኬ፣ ክርስቲያን ነህ? እኔ ምን ክርስቲያን ነው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ኦርቶዶክስ ነኝ። ኦርቶዶክስ የትኛው? ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ? እኔ አንዴ ከይቅርታ ጋር ስለ እምነት ብዙም በእርግጥ እንደዚህ ማውቀው ነገር የለም እና እኔ ትላንት ሙሉ አንዴ ወደ አድርጋቸውና ብትከሪኝና እንድታወራ እድሉ እንሰጥሃለሁ። ግን እዚህ ላይ ገስት ላይ ያሉት ሁሉንም ፎሎ አድርጋቸውና ኡስታዝንም ፎሎ አድርገውና ሌላ ቀን መጥተህ ይሄ አካሄድህ ወደ እስልምና የሚያቀርብህ ነው። ኢንሻአላህ አላህ ሂዳይስህ አሁን ማውራት ትችላለህ። አድርጌዋለሁ። ሌሎቻችሁ በእርግጥ ብዙ አላውቃችሁም። መሰረትን ምናምን አውቃታለሁ እና በቃ አሁን ልል የፈለኩት እሱ እየሰማኝ ነው። እሱ አለ የለም መሰለኝ፣ ዞሮ ብሎ ነው። አውራ፣ ችግር የለውም። የሰማኝ አይደለም እና ብቻ በነበረው ነገር ላይ ረጅም ሰዓት ነው የጠበቅኩት ለማየት ፕሮግራሙን፣ ውይይቱን እስከ መጨረሻም ድረስ አይቻለሁኝ እና በቃ ማለት ራሱ የተቋጠረበት መንገድ እንደዚህ ትዕግስተኛ። እኔ አሁን በሱ ቦታ ብሆን በእርግጠኝነት እኔ የተሳድቤ ነበር የምወጣውና በቃ ምንም ራሱ የምናደድ ፊቱ ላይ አይታይም። በቃ በጣም በተረጋጋ ነበርና በጣም ያለኝን አድናቆት ለመግለጽ ነበረ። ያው እየሰማኝ አይደለም። እኔ እንደውም ቪዲዮ አብርተህ እያየህ ልንገርህ ልለው ነበረ። በቃ እመጣለሁ፣ ከታተላችኋለሁ። አሁንም አለኝ ታችኛ ያለው ሰላም። እሱ ግን አልሰማኝም። ያው ትንሽ ደብሮኛል። በውስጥ እለታለሁ። ረጅም ሰዓት ነው። በጣም ሪኩዌስት ካንስል እያልኩኝ ድጋሚ እያላኩ ካንስል እያልኩ ድጋሚ እያላኩ አትውረድና አትውረድ፣ አካውንት ይቀመጥና ኡስታዝ እሱ አክቲቭ ሲሆን ያኔ ማይክን ታነሳና ያለህን አድናቆት ያለን ማበረታቻ ትሰጠዋለህ ማለት ነው። ኦኬ፣ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። መግባት የምትፈልጉ ክርስቲያኖች አንዳንድ አሳዩና ግቡ። አብዱልከሪ የምትለው ነገር አለ? አዎ፣ እዚህ ያላችሁ ሰዎች ሁላችሁም ኡስታዝ ወሂድ የሚለው ከላይ ያለውን አካውንት ፎሎ አድርጉ። እሺ፣ ሁላችሁ ሊትራሊ ያው ሁሉ ብዙ ነገሮች በተቃራኒ የሚያነሳሰልኝ እና አሁን የኛ አካውንት ከፍ ብሎ የኡስታዝ ዝቅ ማለት ያለ እንጃ ግራ የሚገባ ነገር ነው። ከላይ የምታየው ትልቁ ላይ ከኡስታዝ ሁሱ አጠገብ ያለው ኡስታዝ ወሂድ አሁን እርግጠኛ ነኝ እዚህ ያላቸውን ኃይለኛ ሰው ነው መስላችሁ ስለማታውቁ ነው። ኡስታዝ ወሂድን ስለማታውቁት እና እኔ ነው ታውቁኝ ሰዎች ፎሎ አድርጉ። ጠቅላላ ኡስታዝ ወሂድን ፎሎ አድርጉ። ፎሎ አድርጉ ስላችሁ ትጠቀማላችሁ ላችሁ ሳይሆን ባለማድረጋችሁ ትጎዳላችሁ ላችሁ። ፎሎ አድርጋችሁ ትጠቀማላችሁ ሳይሆን ትጎዳላችሁ። ባለማድረጋችሁ ትጎዳላችሁ። በተቃራኒ ማለት ነው እና ትጎዳላችሁ። እንዳትጎዱ ኡስታዝ ወሂድን ፎሎ አድርጉት። እንደዛ ያው ጮቤ እንዳረግጥ እንጂ ያው መተናነስ የሚባል ነገር አለ። መተናነስ ደግሞ የሚባል ነገር ትልቅ ነገር ነው እና ጀዛከላህ ኸይረን ጀዛ። ግን ያው
እንደምትለኝ አላህ ያድርገኝ፣ ግን አይደለሁም እንደዛ። ለማንኛውም መተናነስን አላህ ይቀበልህ። መተናነስ ነው ግን ብዙ አቅም ያለው ነው ማለት ነው። ማሻአላ ማለት ነው። ላይ ጨምር ዱዓ አድርጉለት። አንድ ኡስታዝ አሁን ያወራሁት ይመጣል ሪያሊቲ ነው ያወራሁት። እሺ ጋይስ አሁን ያወራሁት በጣም ሪያሊቲ ነው። የመተናነስ ምናምን ነገር ብል ፎሎ አድርጉት ትጠቀማላችሁ ነበር ብላችሁ፣ አሁን በተቃራኒ ያልኩት ፎሎ አታድርጉት ትጎዳላችሁ። ይሄ ትክክለኛ ያወራሁት ነገር እሺ። ፎሎ ካላደርጋችሁ ተጎዳችሁ እና አሁን የሆነ ሰው ገብቶ አሁን ሲዋይ ብታዩ በቃ ከኡስታዙ ቤት ጋር በቃ የዛን ይገባቸዋል እና ፎሎ አድርጉ ሁላችሁ። አሁን ያለው ኡስታዙ ቤት ይገባል። የሆነ ነገሩ ይሆን ጉራጌ ሰላም ነው? ምንድን ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እኔ እኮ ቤቱን አዲስ አይደለሁም፣ የውሱ ተማሪ ነኝ። ምን ታዘዝ? ተማሪ ነኝ። ያው በአንድ እስልምና ወይም ደግሞ ሃይማኖት እቀይራለሁ ማለት ነው። ምክንያቱም በዚህ ነገር መማር አለብህ። አሁን አንድ ማለት ስለሚያለ ስትለኝ እዚህ እንደማንኛውም ስለማላውቅ ተማሪ መሆንን አላውቅም። ላይ ስትመጣ ያው ጥያቄ ካለ ጥያቄ ልናስተናግድ ከፍ ብለን ለመጠየቅ ዝግጁ ከሆንክ መልኩ ልናስተናግድ ዝግጁ ለማለት ፈልጌ ነው። ጥያቄ ከሌለ ማብሽት ምን ተማሪ ጥሩ እናመሰግናለን። ኢየሱስ ለኢየሱስ ማለት ክርስቲያኖች መግባት የምትፈልጉ ሰዎች ካላችሁ ክርስቲያኖች ሆናችሁ መግባት የምትፈልጉ ካላችሁ አድሚኖች አስገቧቸው። አንደነሰኙና አንዳንድ አይዟችሁ ገስት ላይ ያለ ነው ሁላችንም አንባላም ለማዳነ ናትናኤ ሰላም፣ እንዴት አመሸህ? ሰላም ነው ሁሉ ነገር አለው እግዚአብሔር ይመስገን። በክራይስቶሎጂ እና በክራይስቶሎጂ ላይ ነበረ በምን አሁን ቅድም ገብቶ ያዋራ እግዚአብሔርን ምናምን ምሉ የገባው ልጅ ያደነቀው ኦርቶዶክስ ከሆነ እንዴት ያውላ ተከታዮቹ በጠቅላላ እንዴት ሙስሊም ሊሆኑ ቻሉ? ጥያቄ አለ። ፎሎ ያደረጋቸውን ነው ምደ እሱን የሚከተሉት እንዳለ ሙስሊም ሊሆኑ አይችሉም። በአጠቃላይ ምኑ ላይ ነው የተከተሉት? ቲክቶክ ላይ የሚከተሉት ናቸው ሊሆን ይችላል። የክርስቲያን ነው ብዙ የሚከተል ለምሳሌ ሊሆን አይችልም። በተአምር ሙሉ ለሙሉ ሊሆን አይችልም። ግባና ያው ራሱ ማለት ነው። ግባና ያው ክርስቲያኖች ናቸው ወረን የሚከተሉ። እሺ ለማንኛውም አሁን በቃ በአንተ ቤት መልክ መስራት ነው እና ምንድነው በቃ የሚያደናንቅ ሻሃዳ የሚይዝ ሰው ካያችሁ በቃ እንትን ነው በእናንተ ቤት በቃ ክርስቲያን ነው ማነው ሙስሊም ነው ምናምን በቃ የሆነ ነገር ለማድረግ ነው። ስራ የፈታ ሰው ያለ ይመስላችኋል? እንደው በእናንተ ልክ ይመስላችኋል? እንደዚህ የምናደርገው ማለት የምንደባደብለት የምንሳደብለት እና የምንዋሽለት እውነት የለንም። የያዝነው እውነት አርነት የሚያወጣ ነው የያዝነው እውነት ማለት ነው። ስለዚህ ምን ጊዜን ለምን አቃጥላለሁ? ሌላ ነገር አልሰራበትም። ጊዜም ጉልበቴም መጥቼ እዚህ ነፍሳት እንዲድኑ ነው የምንፈልገው እና ይሄ ሁላ ህዝብ እየሰለመ ሂድና ጎረቤቶችን ጠይቅ። የሚሰልሙት ሰዎች ኢትዮጵያ ተባ ሰውን ላይ ያለቀ ነው ሰልቦ እዚህ ቲክቶክ ያለው መንደር ሰው ቲክቶክ እየተከታተለ ልጆቻችን እየሰለሙ ነው መቆጣጠር አልቻልንም እያሉ ነው ያሉት መሬት ላይ ያሉ ሰዎች። ስለዚህ ይህንን ነገር መቆጣጠር ያልተቻለውን ነገር ለድራማ ብሎ ያሰልማሉ ምናምን የሚለው ነገር እሱ የምታውቋቸው ሰዎች ራሱ እየሰለሙ አይደል ማለት ነው። እንደናንተ ይመስላችኋል? እናት ልጇን አታምንም ይባላል እና
እናንተ ጋር በቃ ሻሃዳ ማን ነው ወደ ከእስልምና ወደ ክርስትና የሚገባ ሰው እንደ ብርቅ ነገር ስለሌለ ከእናንተ ደግሞ ወደዚያ አይመጣም ብላችሁ ስለምታስቡ ነው። እስቲ እስልምና ጋር መታችሁ ከተነካካችሁ ሁለት ምርጫ ነው ያላችሁ። አትነካኩ ብለናል። መታችሁ ግን ከተነካካችሁ ሁለት ምርጫ አላችሁ። አንደኛው መስለም ነው፣ አንደኛው መጨለል ነው። ከሁለት አንዱ ነው የሚሆነው። ስለዚህ ድራማ ምናምን የምትሉት ነገር የለም። መታችሁ ተነካኩ። እስቲ ቁርአንን መታችሁ ማንበብ ጀምሩ። መነካካቱን ጀምሩት። ከዛ በኋላ እንቅልፍ አትተኙበትም። እስካልሰለማችሁ ድረስ እንቅልፍ የለም። እንቅልፍ የሚባል ነገር የለም። እንደዛ ነው። ኤኒዌይ ቀጥል ሄዳ ሄዳለ ሄዳለ አይሰማም ድምጽ ታፍኗል። አይሰማም ድምጽን አስተካክል። ሌላ ሰው አስገቡ። ክርስቲያኖች የላችሁም እንዴ? ሌላ ቀን የነበራችሁ ክርስቲያኖች አለን። ሰላም ነው? ሰላም ናችሁ? ሰላም ነው። በክራይስቶሎጂ እና በትሬሎጂ ነጋገራለን። አስቀድመ ለምን ሰላም አልከኝ? ሐዲስ እኮ ይከለክል ነበር። አሁን በፖይንቱ ላይ መነጋገር ትችላለህ? ይቻላል። ጥያቄ አለኝ። አሱስ ኦኬ፣ ትነጋገራለህ ወይ? በፖይንቱ ላይ ነው የተባልከው። በነገራችን ላይ ሐዲሱ እየተናገረ ያለው ሙስሊሞች አሰላም አለይኩም ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብላችሁ መልሱ ነው የሚለው። ክርስቲያን ወይም አይዳዊ አሰላም አለይኩም አትበሉ ነው የሚለው። አሰላም አለይኩም የሙስሊም ሰላምታ ነው። ሐዲሱ እንደዛ ነው የሚናገረው። እዛው ላይ ደግሞ በመንገድ ላይ ከተገናኛችሁ መጀመሪያ ግፏቸው ይላል። እንደዛ አይደለም የሚለው። መጀመሪያ ሰላምታውን ጨርስ። አሁን ሰላም ያልኩ ምክንያት ኢትዮጵያዊ ሰላምታ ነው። ሰላምታ ያልኩ እንጂ አሰላም አለይኩም ወራህመቱላሂ ወበረካቱ ብዬ አላልኩም። ለምን አሰላም አለይኩም ወራህመቱላሂ ወበረካቱ ቆይ ልነግርህ ነው እኮ። አሰላም አለይኩም ወራህመቱላሂ ወበረካቱ የጀነት ሰላምታ ነው፣ የሙሚን ሰላምታ ነው። ስለዚህ ያንን ሰላምታ ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብቻ በሏቸው ራሱ ብሎ ነው ሐዲሱ ላይ የተቀመጠው ማለት ነው። ሱና ጉዳይ ብቻ ያለው ማለት ነው። ኤኒዌይ ሌላ አርዕስት ለመክፈት ስላሰብክ ወደዚህ ተመለስና መመለስ አልፈለኩም ነበር ግን የመለስኩልህ እንዲሁ ዝም ብሎ በቃ የታለፈ ነገር እንዳይመስልህ ነው። በነገረ ክርስቶስ ላይ መነጋገር ትችላለህ። ነገረ ክርስቶስ ላይ ወይም ደግሞ ነገረ ስላሴ ላይ ጥያቄ አለኝ። አትቀበሉም? ኦኬ፣ መነጋገር ትችላለህ ወይ ነው የጠየቀው። እሱን እችላለሁ። መጀመሪያ ጥያቄ ላቅርብና ኦኬ፣ በቃ መነጋገር ከፈለክ አብዱልከሪም አለ አለ ኡስታዝ ከፈለክ ቀጥልበት። በቃ ነገረ ክርስቶስ ላይ ያው አንዴ ጥያቄ ልጠይቅ መጀመሪያ፣ እሱም በኋላ ትጠይቃለህ ጥያቄውን። በነገረ ክርስቶስና ችላቸው መልሱም ባይዘው አሁን ያወራው ላይ ገላትያ ምዕራፍ 2 አሁን ያወራው ላይ አሁን ይሄ ስለ ሰላምታ የተወሰነ ነገር ኡስታዝ ሰላም አትበሏችሁ። ሰላም አንተን ሰው ሰላም ከተናገረ አዲሱን ላምጣልህ ምንም ማለት መለስልኝ። አንዴ ተረጋጋ። አንዴ አንተ እኮ አይደለም ተወሰነ ተመልሰው አልተመለሰም ብለዋል። አሁን ሀሳቡ ኦዲየንስ ላይ ተብሏል። አሁን ደግሞ አንተ ያንተን ሳይል ደግሞ መልሻለሁ የምትለው ነገር ትነግረናለህ። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ ወይም የክርስትናውን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉ። ሰላም የሚለው ከክፉ ስራው ይካፈላል ይላል። ሰላም ስትል ይተላለፋል ክፉ ስራ እያለ ነው። እስከ ቤታችሁ አለው አብራችሁ የእነሱን ነገር ሼር አታርጉ ማለት ነው አይልም። እንደዛ እዚህ ላይ ሰላም ቤታችሁ አትቀበሉ። በቤታችሁ መጀመሪያ እናንተ መጨረስ እና ነው ወደዚህ ታልፉ። እዛ ላይ እኮ አንተ አልተመለሰልኝ ብለህ 50 ዓመት ቁጭ ስትልኝ 50 ዓመት ቁጭ አሁን እዚህ ላይ ኡስታዙ እንዳለው የሚል ነገር የለም። በቃ አሁን ይሄኛውን ሀሳብ የለማት በቃ ይሄኛውን ሀሳብ ደግሞ አንተ መልስል። አንተ በተራ እዚህ ጋር ደግሞ ማንም በቤታችሁ ቤታ ይህን ትምህርት ባይመጣ በቤታችሁ አትቀበሉ፣ ሰላም አትበሉ። ሰላም የሚለው ከክፉ ስራው ይካፈላል።
ቤታ አትቀበል ማንኛውም ሰው። ስለዚህ እናንተ ጋር ማንም ሙስሊም መድረስ ምንድን ነው የሚለው? ምንድን ነው የመለስክልኝ? ይሄ ዘይቤያዊ ነው። ስለምንም ምን ዘይቤ ነው እዚህ ጋር ያለው? አሁን ያን ለምን አመልስልኝም? አንተ ለምን መጽሐፍ ቅዱስ ውስጥ ትደበቃለህ? ይህ ልጅ ጤነኛ አይደለም። አምቶከሪ ጤነኛ ነኝ ኡስታዝ፣ ጤነኛ ነኝ። ሰው ኢየሱስ አምላካችን ይባረክ። ጤነኛ ነኝ። ኦኬ፣ አይ በቃ ሚት አድርግና ወይ ተቀመጥ ወይ ደግሞ ታች ሆነህ ዝም ብሎ የተንዛዛ ነገር ብዙ ከቤቱ ጋር ታይም ስላለን በነገር ክርስቶስ ላይ መነጋገር ከፈለገ ይነጋገራል። ካልሆነ ግን ሕክምናን የሚያስፈልገዋል። አንዳንድ ሰዎች መፍትሄ የሚያስፈልጋቸው ሰዎች አሉ። አንዳንድ ሰዎች ታብሌት የሚያስፈልጋቸው ሰዎች አሉ። አሁን ይሄ ታብሌት ሳይሆን መርፌ ነው የሚያስፈልገው። ስለዚህ ሌላ ሰው ይግባና ጊዜያችንን ዝም ብሎ ገተታ እየያዘ ነው ያለው። ኦኬ፣ አንቲባዮቲክ ይወጋ መርፌ። ቀጥል አብዱልከሪም፣ ሰው አስገባ። ስለ ኢየሱስ አውሩ ሲባሉ ሌላ ሀሳብ ሳይል ነገር ያነሳሉ። ከዛ በኋላ እዛ ላይም አይጸኑ። ስለ ሰላምታ ነጻ ወደዚህ ሲሆን በቃ ርዕስ ቀይራችሁ ቢያንስ ጽኑ። እዛ ላይ የቀየራችሁ ርዕስ ላይ አትሊስት ጽኑ። አሁን ስለ ኢየሱስ ታወራለህ ያለው ኡስታዝ ክሪስቶሎጂ ላይ አይ አልፈልግም ስለ ሰላምታ አለ። ሰላምታው ላይ ስንመጣም ሰላምታውን የማይፈልገው ጀስት የሆነ እስልምና ላይ የሆነ ፓርቲ ላይ ቁጭ ብሎ አልተመለሰልኝ ዋይ ለማለት ነው። እሺ ሶሲ ገብተሻል? ሶሲ ገብተሃል ወይም ደግሞ ሴት ነኝ። እሺ ሶሲ ሴት ናት። ሰላም ናችሁ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ኦርቶዶክስ ነኝና ይሰማላ? ይሰማል። ሶሲ ከትናንቱ ዲቤት በኋላ አሁን ኮሜንት ላይ አስልሙኝ ስላችሁ ነው አይደል ያስገባችሁኝ? አይ እኔ ልትወያይ መስሎኝ ነው ያስገባሁት። ወይ ጥያቄ ልጠይቂ ወይ ደግሞ ጥያቄ ልትጠይቂ ነው። እኔ ማውቀው ነው። ኦኬ፣ አይ ለመስለም ነበረ እና ከትናንት ጀምሮ ያንን ዲቤት ካዩ በኋላ ብዙ ኦርቶዶክሶች ወደ እስልምና እየተቀየሩ ነው መሰለኝ። ያስገቡሽ ከታች ያሉት ያስገቡሽ። ምናልባት ልስለም ከአንድ ሰው ልስለም ካለ ቅድሚያ እንሰጠዋለን። የአንድ ነፍስ መዳን ነው ነገር በላይ የሚያስጨንቀን አይደል? እንደዚህ ጊዜ የማቃጥለው ጉልበታችንን የምናቃጥለው አንድ ሰው ላኢላሀ ኢለላህ የሚለውን ነገር ተቀብሎ ሰልሞ የዘላለም ሕይወት እንዲያገኝ ነው የምንፈልገው። ከዚህ የበለጠ ምንም ነገር የለንም። ሁሉ ነገር ቀሪ ነው። ገንዘብም ይጠፋል፣ ሁሉም ነገር ይጠፋል። ስለዚህ ከዛ አንጻር አንድ ሰው መስለም እፈልጋለሁ ካለ ከስር ኮሜንት ላይ ከተቀመጠ አድሚኖች ያንን ነገር አይተው ያስገቡታል። እኛ ግን ገስ ላይ ስናገኝሽ ተወያይ ነው ማለት የሆነ ነገር ላይ ሀሳብ ምሰጪ ስለመሰለው ነው። እኔም አብዱልከሪም መሰለ እንጂ ያላስገባዎች። ለምሳሌ የሆነ ሰው ነው ሊያስገባሽ የሚችለው። መስለም ከፈለሽ መስለም ትችያለሽ። ጥያቄ ካለሽ ደግሞ ጥያቄሽ ትተናገራል። የትኛውን ነው የምትፈልጊው? ይሄ የመስለሙ ጉዳይ ነው እና አሁን በትናንቱ ዲቤት መሰረት አንድ ሰው ከክርስትና ወደ እስልምና ይመጣል ብላችሁ አስባችሁ ነበረ? የኔ ጥያቄ ማለት ነው። እኔ የምጠይቃችሁ ጥያቄ ታውቃላችሁ፣ ከትናንትና ጀምሮ ብዙ ኦርቶዶክሶችን ወደ እስልምና ለወጥ ነው ይባላል እና የትናንቱ ዲቤት እንደው ከኦርቶዶክስ ወደ እስልምና የሚያስቀይር ነው ወይስ ደግሞ ከእስልምና ወደ ኦርቶዶክስ የማያስቀይር ነው? ምክንያቱም አንደኛ በስነ ምግባርና በግብረ ገብ ነበር ሲያወራ የነበረው። ውስጥ ደግሞ ሀገር ያሞቀውና ፀሐይ የሞቀውና ኦርቶዶክሶችም የመሰከሩት ነገር ነው። እኛ አይደለንም ያለው አብዛኛው ሀገር የሞቀው ፀሐይ የሞቀው ኡስታዛችሁ ማለት ነው። 2-3 ሰዓት ተጠርቶ 5 ተኩል የመጣው ልመልስልሽ። አሁን ፐርሰናል ነው እየሄድሽ ያለሽው። ተረጋጋ። አንደኛ ብቻ አውረኝ፣ ተረጋግታችሁ አውሩ። አንደኛ ሲስተሙ መሰለኝ ጥሪ ያደረገው አካል ቆይ አብዱልከሪም ተጣጣለ ድሉት አንድ ሰከንድ ብቻ ጥሪ ያደረገው አካል ነው መምጣት ያለበት። ኮስት ሲባል ለምሳሌ አሁን እኔ ጥሪ ያደረግሽልኝ አንቺ ጥሪ ያደረግሽልኝ መዋየት እፈልጋለሁ አልሽ። ውይይቱን ተቀብያለሁ አልኩኝ። ከዛ በኋላ ባዶ ቤት አደርግና ጠብቅሻለሁ ሪኩዌስት እንድትልኪ ማለት ነው። እና ሁለቱም ከዚህ በፊት በኮስት ተወያይተው ላያውቁ ይችላሉ። በኮስት ውይይት አድርገው ላያውቁ ይችላሉ። እኔ በኮስት ሲባይ አይቼው አላውቅም። ለመጀመሪያ ጊዜ ነው። ኡስታዙንም ለመጀመሪያ ጊዜ ነው ያየሁት። እንደዚህ ምንድን ነው ሬጉላር የሆነ ዲቤት ማለት ነው። ሁለቱም እየተጠባበቁ ነበረ። መጨረሻ ላይ ምንድን ነው ያደረገው? ዮኒ ማኛ
አይ በቃ እኔ ጋር ይምጡና እኔ አገናኛቸውና እወጣለሁ አለ። አገናኛቸውና ወጣ፣ ተወያዩ፣ አለቀ። አንዳንድ ጊዜ ቴክኖሎጂንም ላያውቁት ይችላሉ። በዚህ ዋናው ነገር መጨረሻ ላይ መወያየቱ ነው። እኔ ደግሞ አንድ ነገር ልናገር፣ ተረጋግተህ ትሰማኛለህ? ኦኬ፣ ከአብዱልከሪም አናግራት እስኪ። አብዱልከሪም ሀሳብ ነበረው፣ እሱ ይቀጥል። ኦኬ አይደለም፣ አሁን አንተ ተናገርክ አይደለ? እኔ እናገርና አብዱልከሪም የምትለው ደግሞ ቀጥሎ ይናገራል። ለሰው አንዳንዳምጪው ሌላ ነገር ላዎች ሳይሆን አሁን ያ ለእኛ ወደ እስልምና የሚወጡ ሰዎች አዲስ አይደሉም። በቃ በየቀኑ በየጊዜው ነው ሰዎች ወደ እስልምና የሚገቡት። ትላንትና የሆነ ሀፕን ያደረገ በየጊዜው ነው ያለው። አሁን ይሄ አሳሳቢ ምሳሌ አሁን ለአንቺ እንደውም በቀለል አድርጌን አሁን ወደ እንትኑ ላስጠጋሽ ነው። በቃ ከዚህ ሀሳብ ውጪ ወደ እንትኑ ላስጠጋሽ እና ምንድን ነው የምታሪፍ? ለምሳሌ እዚህ ላይ አሁን ትልቅ ኡስታዝ ወጣች። መታገሳት አይችሉም እኮ እነሱ እንደዚህ ተረጋግተው ማውራት ምናምን ነገር አይችሉም። የሆነ መንጫጫት ምናምን ነገር ነው የሚሉ ማዳመጥም አይችሉም። ራሱ ኖርማል ትልቅ እንትን ነው፣ ትልቅ መሰረታዊ ችግር ነው። በነገራችን ላይ ተረጋግቶ ማዳመጥ ተረጋግቶ ነው። ከዛ አንጻር ነው። ቀጥል፣ ሀሳብን ጠቅልለው። አይ እዚህ ያሉ ሰዎች እኔ ማላት ያሰብኩት የነበረው ሊትራሊ እዚህ አሁን አዲስ ሰው ሰልመዋል ምናምን ግራ የገባችሁ ሰዎች ካላችሁ ይኸው ግቡ። ኡስታዛውን ለምሳሌ ወደ እስልምና ረጅም ጊዜ እንግዲህ አጥንቶ እንትን ገብጥ ሞግቱ ሲገቡና ምንድን ነው ከክርስትና እንድትወጣ ያደረገ ብላችሁ ኡስታዝን መጠየቅ ትችላላችሁ። ለምሳሌ አሁን በቀላሉ እንደዛ ብላ ብትጠይቅ አሪፍ ነበር። ምንድን ነው ከክርስትና እንድትወጣ ያደረገ? ለምሳሌ ቀላል ነገር ማለት ነው። ፊት ለፊት ማየት ትችላላችሁ። ቀጥታ ምንድን ነው ያስወጣ ብላችሁ ኡስታዝን ጠይቁት። ከዛ በኋላ እስቲ ምን መልስ ካላችሁ ደግሞ ትመልሳላችሁ። ቀላል ነገር ሰው የሚሰልም ሰው ግራ እንዴት ነው የሚሰልመው ወደ እስልምና ምናምን ካላችሁ እዚህ ጋር መጠየቅ እኮ ነው። እዚህ ፊት ለፊት ላይ አለ ውስጥ ያብራራላችኋል። በትኑ ምንድን ነው ያስወጣው፣ ምንድን ነው ችግሩ የሚለውን ነገር ያው ጠይቁት። መጨናነቅ አያስፈልግም። ዳዊት ሲሳይ ገብተሃል? ዳዊት አንተ ገብተሃል? ዳዊት ከየት ቤት አብለት ይሰማል? እሺ ኡስታዝ ታወራለህ? እሺ ይሰማል? ዳዊት ይሰማል። ኢየሱስ አምላክ ነው ብለህ ነው የምታምነው? ኢየሱስ ሰው ሲሆን አምላክ፣ አምላክ ሲሆን ሰው ነው ብዬ ነው የማምነው። ኢየሱስ እንደዛ ብሎ አስተምሯል? ኢየሱስ ያው በተለያዩ ቦታዎች የተለያዩ ነገሮችን ተናግሯል። እኔን ያየ አብን አየ ብሎ አምላክነቱን ሲናገር ሰውነቱን ደግሞ ሞቶ ተናግሮታል ማለት ነው። ሞቶ ሲሞት ሰው ነው። አምላክ ነኝ ያለበት ካለ አሳየን መጀመሪያ እስኪ። አምላክ ነኝ ምናምን የሚለውን ነገር ይህን ቴዎሎጂ ከሱ እና ማግኘት እንችላለን። ለምሳሌ የአንተ አረዳድ ነው እዛ ላይ የምቸውን ጥቅሶች አምጣቸው እና ስለዚህ ቴክስቱ በራሱ ጽሑፉ እንደዛ ነው የሚለው ወይስ አንተ ወደዛ አጠጋግተው ነው የሚለው ነገር መጀመሪያ ግን በቀጥታ አለው ኢየሱስ ባልነገርኳቸው ኖሮ ኃጢአት ባልሆነባቸው ነበር ብሎ ተናግሬያለሁ እያለ ስለዚህ ከተናገረ እናገኛለን ንግግሩ ላይ መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ምንም ምክንያት የላቸው ማለት እዚህ መጥቶ እንግዲህ እያንዳንዱ ተናግሬያለሁ እያለ ገኔ አንብቤያለሁ ጠቅላላ አንድም ጊዜ እኔ ፈጣሪያችሁ ነኝ አምላካችሁ ነኝ ሰው ስሆን አምላክ ስሆን ሰው አንተ ያልከን ነገር ምናምን አስተምሮ ያውቅ ጠቅላላ እዚህ ኬት ያገኘ ስለ ጌታችን ኢየሱስ ክርስቶስ አምላክ ነኝ ብሎ ቀጥታ የተናገረበት ቦታ ላይኖር ይችላል። ነገር ግን እኔን ያየ አብን አየ ብሎ ብዙ ሲናገር ሰምተነዋል። በዛ ላይ ደግሞ የትኛውም ሰው ቢሞት እንኳ ተመልሶ መነሳት በራሱ ስልጣን አይቻለውም። እሱ ላይ ይመጣበታል። መጀመሪያ ሞቶ መነሳቱ ላይ ነው ብቻ ድምዳሜ ወይስ አላስተማረም ካልክ በኋላ አክሽኑ ላይ መምጣት ይችላል። ግን መጀመሪያ እኔን ያየ አብን አይቷል የሚለው እንዴት አዘዋዝሮ ነው አምላክ ነኝ የሚለው ንግግር? ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው የጠቀስከው። የትኛው እንዴት ሆኖ አምላክነት የሚያሳየው ይሄ? እኔን ያየ አብን አየ ሲል
ያው መመሳሰላቸውን ወይም አንድ መሆናቸውን ይገልጻል። እኔ አብነኝ እያለ ነው እዛ ላይ እኔ አብነኝ እያለ ነው እዛ ላይ እኔና አብ አንድ ነን እንደማለት ነው። ሌላ ጥቅስ ነው። ቆይ ዮሐንስ ወንጌል ምዕራፍ 14 ላይ ያለው አሁን አንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ያለው ኢየሱስ እኔን ያየ አብን አይቷል ሲል እዛው ላይ እኮ መልእክት በማስተላለፍ ደረጃ እንደሆነ እዛው ኢየሱስ አብራርቶታል። አሁን አንተ ሳትናገር አብራርቶታል። ምክንያቱም ምን አለ? በመጀመሪያ ጭራሽ አብን እንዳላዩ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለ እኔ መስክሯል፣ ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም ብሏቸዋል። ገና እዛው ዮሐንስ ወንጌል ምዕራፍ 14 ላይ ራሱ እኔ የሚሄደው ወደ አብ ነው የሚሄደው እያላቸው እኮ እዚህ ኦብቪየስሊ እንዳላዩት ነግሯቸዋል። ድምፁንም ሰምቶ እንዳል ግን እኔን ያየ አብን አይቷል ማለት ነው። ኢየሱስን ካየው አብን አይተሃል በመልእክት ደረጃ ነው። እዛው ቁጥር 10 ላይ እኔ የምናገረውን ንግግር ከራሴ ያልናገረው ብሎ ነው እየነገረ ያን የተናገረበት ንግግር እያብራራል። እናንተን የሚቀበል ይቀበላል፣ እኔ የሚቀበል የላከኝን ይቀበላል እያለ ይናገራል። ያ ማለት ይህን እንደዚህ አይነት ነገሮችን እያገኘ የደባለቀ ነው ተረዳው ማለት ነው። ይሄ ደግሞ የተሳሳተ ገባ ለያዝከው ቴዎሎጂ ሰበብ እየፈለግ እንደሆነ የሚያሳይ ከአውድ እያሳየን ሳይሆን አእምሮ ላይ ለያዝከው ኢየሱስ ውስጥ ላይ እየፈለግክለት ነው። አንተ አእምሮ ላይ አምላክ ነው ብለህ ይዛል እዛ ላይ አሁን እየታገልክ ነው እንጂ አሁን ቁጥር 10 ላይ ኢቭን አላየኸው። እዛው ትንሽ ዝቅ ብሎ ብታየው ኢየሱስ አብራርቷል ለምን እንደዛ እንዳለ ከራሴ ስለማልናገረው ነው። ለምሳሌ ሁሱ ብለህ ቢነግረኝ የሆነ ነገር አንተ ዳዊት ደግሞ እኔን ብትጠይቀኝ እኔን ካየው ሁሱን አይተሃል፣ ምክንያቱም እኔ ከራሴ እኮ አይደለም የምናገረው እሱ ያለኝ ነው ነገር ብለህ እንደዛ ነው አውዱ ቀጥታ የሚናገረው እኮ ስለ Jay. ምንም የአምላክ ልጅ ይባላል፣ የእግዚአብሔር ልጅ ይባላል መጽሐፍ ቅዱስ። ኢቨን አባት ከሌለ ራሱ የእግዚአብሔር ልጅ ትባል ይችላል፣ የእግዚአብሔር ልጅ ተብለዋል። ስለዚህ ይሄ ምንም አዲስ ነገር ኢየሱስ በሁሉ መሆን ይችላል። ኢቨን አባት ስላለ የእግዚአብሔር ልጅ ሊባል ይችላል። መንፈስ ስለተቀበለ የእግዚአብሔር ልጅ መባል እግዚአብሔር መንፈስ የሚመሩ የአምላክ ልጆች ናቸው ስለሚል እዚህ ይሄ አዲስ ነገር አይደለም ነው። እሱ አንተ እንደውም አስመር መያዝ የነበረብህ አንተ ክርስቶስ ነህ አሉት። ክርስቶስ ማለት እኮ ይህ ክርስቶስ መባል ብቻውን በቂ እኮ ነው። አምላክ ልትሆን አትችልም። አንዴ ክርስቶስ አንተ ከሆንክ አምላክ አይደለም። ምክንያቱም ክርስቶስ ማለት አኖይንት የተደረገ የተቀባ ማለት ነው፣ የተመረጠ ማለት ነው። ስለዚህ ይህ ማለት አምላክ ነው መራጩ። ገባ በዘፍጥረት ምዕራፍ 45 ላይ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከዛ አያይዛችሁ ስለምትጠቀሙት ጽድቅን ወደድክ ዓመፅንም ጠላህ። ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። አምላክ ነው የቀባው። በቀባዋቸው በነቢያት ምናምን እያለ ይናገራል። በቀባዋቸው እንትናት በሉ እያለ ይናገራል። ስለዚህ አምላክ ነው የሚመርጠው። ቀቢ ያለ እኮ አምላክ ነው ቀቢ። አንተ የተቀባህ ከተባልከው እኮ አምላክ አይደለም ታጭሩ ማለት ነው። እንዴት ነው ክርስቶስን የምታመልከው አንተ አምላክ ክርስቶስ አደረግ ይያለ? ባይ ዲፎልት እኮ አንድ አካል ክርስቶስ ከሆነ አምላክ አይደለም። ሊትራሊ ምንም ዲስከሽኑ ላይ አያስፈልገው። አሁን አንድ ዳዊት መጣ አንተ እኔ ክርስቶስ ነኝ ብትለኝ ጨረስኩ በቃ። ሌላ ምንም አረፍተ ነገር ሳትናገር ለምሳሌ ነገር ይሄ የተቀባ ነው ብለኸኝ ቀቢ እንዳለ እንዴት ነው የሚጠፋኝ ጭንቅላት ላይ? ክርስቶስ ማለት ቀጥተኛ ተቀባ ማለት ነው። የተቀባ ኦርቶዶክስ ኮንክ ለምሳሌ ካሜራቼ እንትን ላሳይክ። የኢትዮጵያ መጽሐፍ ቅዱስ ማህበር እንትን መዝገበ ቃላት አላችሁ እኮ እናንተ ጎበዝ ናችሁ። መዝገበ ቃላት ኦርቶዶክስ አይደለ ዳዊት? የተቀባ ማለት እንደሆነ ያስቀምጣል። እንደውም ከፈለክ ማለት ነው ጀነራል እውቀት ነው። ግን
ምናልባት በእንትን ደረጃ ከፈለግ የፈለገው መሲህ ወይም ክርስቶስ የሚለው የተቀባ ማለት ነው። ታለ ቆይ አንድ የተቀባ ማለት ነው። ገብቷል። የተቀባ ነገር ደግሞ በቃ ኦልሬዲ እኮ ቀቢ አለ። ተረዳን? አይወጥ ሰላም አለይኩም ፍቅሪ ሊጋ አለ እንደውም የሉቃስ ወንጌል እኮ አለ። አክቹዋሊ ግን ቀጥታ ተከፈተልኝ አታልቁት አታልቁት ያርግ ይላል እና መስከረ ቃል ያው እንትን ብሏል። አቁሞ ፖዝ አድርጎ አስተከለ መሲህ ይላል። አንብብልን አንተ ያው አይተም አይታይም። ይኸው መሲህ በዕብራይስጥ የተቀባ ማለት ነው ይላል። ክርስቶስ ከሚለው የግሪኩ ቃል ጋራ አንድ ነው ይላል። ያው እንደው እንደ ጀዛከላህ ኸይር። እንደው ይሄኛውን ደግሞ በእንትኑ እናድርገው። ጴጥሮስ የመለሰለት እንደው እንትና ሲያስተካክል ምን አለ? እንትን ቁላ አድርግና እንትን ምንድነው እንትን ክፈትልኝ ምዕራፍ እንትን ሉቃስ ወንጌል ምዕራፍ 9 ቁጥር 20 ሉቃስ 9 በስልክም ከፈለግ በፈለግ እንደው ግልጽ ያደርጋል። እንደው ክርስቶስ የሚለው ነገር ግልጽ ያደርጋል። ምክንያቱም የአሁኑ አረፍተ ነገር ማቴዎስ ወንጌል ላይ አለ፣ ሉቃስ ወንጌልም ላይ አለ። ሉቃስ ወንጌልም ላይ አይተዋል። በሉቃስ ወንጌል ምዕራፍ 9 ላይ ዳዊት ይታያል። ይታያል ዳዊት ይታያል ዳዊት አይታይም። አይተዋል። ይህን የሉቃስ ወንጌል ጸሐፊ በትኖ ነው የጻፈው እና እናንተ ስኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስን መልሶ ከእግዚአብሔር የተቀባህናል የተቀባ እንደሆነ ይናገራል። እግዚአብሔር ደግሞ ቀጥታ እንደቀባው ማወቅ ከፈለግ ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ክፈል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ያው እዚህ ጋር ስትመለከት ምን ይላል? እግዚአብሔር አለ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው ይላል። አየህ ተመልከት። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባዋል። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ ይላል። መልካም ስራ ይሰራል። በኢየሱስ ተአምራት ምናምን ይሰርቷል ምናምን የሚባሉ ሰው ጠቅላላ እነዛም በአጠቃላይ እግዚአብሔር ከእርሱ ጋር ነበርና ይላል። ተአምራት ይሰራ ለምን? እግዚአብሔር ከእርሱ ጋር ነበርና አምላክ ነው በኢየሱስ በኩል ይሰራ ነበር። ስለዚህ አንዱ አምላክ ነው። ዘሞመንት የሆነ ሰው ክርስቶስ እንደሆነ ካወቅ እዛው ሞመንት አንድ ነገር ይግባ። ያ ሰው የአካል አምላክ አይደለም። የአካል አምላክ አይደለም። እኛም እኮ የምናምነው ጌታችን እግዚአብሔር ከአብ ይጠራል እና የተላከውን ደግሞ የሰው ልጆችን ለማዳን ከ5500 ዘመን አዳም ይጠበቃል ከልጅ ተወልጅ እና እሱን ሊፈጽም ነው እና በምድር ላይ ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነገሮች በሙሉ አድርጓል። እንደ አምላክነቱ ደግሞ ያደረጋቸው ነገሮች ትክክል ነው። ዳዊት እንደ አንድ ክርስቲያኖች እንደምታምኑት አሁን የነገርከኝ ነገር ትክክል ነው። አንተ አሁን እንደ አንድ ክርስቲያን የነገርከኝ አሁን ያወራኝ ነገር በጣም ትክክል ነው። ግን እንደ አንድ ኢየሱስን እንደሚከተል ሰው ግን ካሰብከው እንዳለ ውሸት ነው። ምንም ነው የማታገኘው ኢየሱስ የተናገረው ላይ ምንም ማለት ነው። ኢየሱስ እኔ አምላካችሁ ሲመጣ እንደዚህ ሆን ይሆናል የለም ሊትራል እንደዚህ አይነት ቀጥታ የማይወደኝ ብቻ ሳይሆን ስለ ተዋልድ መጽሐፍትም አሉ ቋሚ መጽሐፍቶች እኮ ኢየሱስን ነው የቤተ ክርስቲያን ራስ እሱ ኢየሱስን ነው እናንተ የሚከተለው ወይስ ኢየሱስን ነው እናንተ የምትከተሉት? ሁሉም ጸሐፊዎች ኢየሱስን ነው የሚከተሉት ወይስ ኢየሱስ የሚከተለው አለ? ከእሱ በላይ ሌላ አካል አለ? ኢየሱስ ክርስቶስ በቃ እሱ በእሱ ትምህርት ካልኖርኩ የትኛውም አካል ይጣላል። አክቹዋሊ ከመጽሐፍ ቅዱስ ኢየሱስን አምላክ ነው የሚያደርግ ነገር አታገኝም። ቅድሚያ እንስጥ ብለህ ነው ለኢየሱስ። እሺ ግን ኢየሱስ በቃ ይህን ትምህርት አያውቀውም ጠቅላላ ተርዳኝ አይደለ? እሱ ራሱ የዳነው ሰርቶ እኮ ነው። በስራ እንደዳነ ታውቃለህ? እሱ ራሱ አምላክን አምልኮ ነው የዳነው። እሺ ልስጥህ ለምሳሌ አሁን እሱ አሁን ወይ ኡስታዝ እንትኑ ላይ ከመሄድ በፊት ማቴዎስ 16 የጠቀሰው እኮ የኢየሱስ ክርስቶስ ማንነት ነው ወይስ ምንነትን ነው የሚያሳየው? ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሚለው ኢየሱስ ምንድን ነው ያለው? ደቀ መዛሙርቱ ምንድን ነው ያላቸው?
ሰዎች የሰውን ልጅ ማን እንደሆነ ይሉታል ነው የሚለው። ማን ይህ አይደለም ምንድን አይደለም። ምንድን ነው ቢል ኖሮ ስለ ምንነት ነበረ። ሰዎች የሰውን ልጅ ማን ይሉታል። ከዛ እርሱም ቀጥሎ 15 ላይ እርሱም እናንተስ እኔን ማን እንደሆንኩኝ ትላላችሁ ነው የሚለው። ማን እንደሆንኩኝ ነት ነው የሚያወራው። ስለዚህ ኢየሱስ በማንነቱ መሲህ ነው፣ የአምላክ ልጅ ነው፣ የተቀባ ነው። በምንነቱ ግን ሰው ነው። ስለዚህ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 15 ድረስ ያመጣው ጥቅስ ራሱ በፍጹም ስለ ምንነት እያወራ አይደለም። አምላክነት እንደ ማስረጃ መሆን አይችልም። ሌላው ከልጅ ተወልጄ አድንሃለሁ ይላል ብሎ በገባበት ነው ያለውን ነገር እሱን ጥቅስ ደግሞ ቢሰጥ ጥሩ ነው አብዱል ከሪም እና ወደ ቀጣዩ ሂድ ሀሳብ እሱን ጥቅስ እንደው ጓጉቼ ብዙ ጊዜ ክርስቲያኖች ሲናገሩ ዘፍጥረት ላይ ከልጅ ተወልጄ አድንሃለሁ ይላል መጽሐፋችን ይላሉና ምናልባት ይሄ ነገር እኛ ያላነበብነው መጽሐፍ ቅዱስ ይኖር ይሆን? እስቲ ቀጥሉ። ጀዛከላሁ ኸይር ኡስታዝ፣ ጥሩ የሚገርም እንትን ያደርገው። እሺ ዳዊት ታሳየናለህ ኡስታዝ? ያን ነገር ያለውን ነገር ታሳየናል። ያው እኔ የመጨረፍታ የለም ነው ያልኩት፣ ግን አለ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ያለ ስለዚህ እያልከኝ ያለው በሌላ አባባል የኢየሱስን ትምህርትና እንትኖች ሳይሆን ሌላ ማንኛውንም ጽሑፍ ልትቀበል ትችላለህ ነው። በቃ ብቻ መጽሐፍ ቅዱስ ላይ የለም እያለ ነው ኡስታዝ። ምን ትላለህ? መጽሐፍ ላይ ምን ላይ ነው ያለው ግን ለመሆኑ? አዋርድ መጽሐፍ ላይ በደንብ ተዘጋጅ። አይ ለማወቅ ስለፈለኩኝ ነው። ሊኖር ይችላል አዋርድ ላይ። ባይብል ላይ ግን የለም። አረጋግጠኛ ምን ይላል? ባይብል ላይ የለም። ባይብል ላይ ዘፍጥረት ላይ ከአምስት ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለታል የሚል ባይብል ላይ የለም ነው እኛ ነጥባችን። ገላትያ 4:4 ላይም እንደዛ ነው። የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የተወለደው ልጁን ላከ ነው የሚለው እንጂ ራሱ አምላክ መጣ ልጁን ላከ ነው የሚለው። ልጅ ደግሞ ማንነት ነው፣ ምንነት አይደለም። ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል ነው የሚለው። ስለዚህ ሰዎች የሰው ልጅ ማን ይሉታል ሲል ስለ ማንነቱ የተነገረው ምን ብሎ ያስቀመጠው? የአምላክ ልጅ የሚለውን ብሎ ያስቀመጠው። ማን ይሉታል ነው የሚለው። የሰው ልጅ ሰው ነው፣ የጥንዚዛ ልጅ ጥንዚዛ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው አይደለ? ዳዊት አይደለ? የእግዚአብሔር ልጅ ደግሞ ምንድን ነው? ሉቃስ 3:38 ላይ አዳም የእግዚአብሔር ልጅ ነው። ስለዚህ አዳም ምንድን ነው? ለምን ያው የባህሪ ልጅ እና ያው ኢየሱስ ክርስቶስ እኮ ሊሆን የሚችለው ወልድ ነው እኮ ገባኝ። አሁን አዳም የእግዚአብሔር ልጅ ተብሏል። ሉቃስ 3:38 ላይ አዳም የእግዚአብሔር ልጅ ተብሏል። ይኸው ምዕራፍ 38 የጸጋ ልጅ ነው ሊሆን የሚችለው። ችግር የለውም። የጸጋ ነው የባህሪ ነው የሚለውን ነገር እናየዋለን ከፈለግን። አሁን እሱ አይደለም ነጥቡ። ግን የአምላክ ልጅ አምላክ ነው፣ የሰው ልጅ ሰው ነው፣ የጥንዚዛ ልጅ ጥንዚዛ ነው፣ የበግ ልጅ በግ ነው በሚለው ነገር ሄደ ነው። እሺ በግናት ምንድን ናት? የበግናት ምንድን ናት? የድመት እናት፣ የሰው እናት። ኦኬ የአምላክ እናት ምንድን ናት? በሱን ሄድን እመቤታችንም አምላክ ናት ወደሚለው ሊሄድ ነው። ስለዚህ አየህ ሎጂክ ይፈል እዚህ ጋር ቀጥሎ አብዱል ከሪም ጀዛከላሁ ኸይር ኡስታዝ። እና ዳዊት ምን እያልኩ እንደዚህ ኢየሱስ ዘንደው አምላክን በማምለክ ሄዳ ነው። እሱ ራሱ አምላክን በማምለክ ሄዳ ነው። እንደ ዳዊት አምላክን ባያመልክ እሱ ራሱ ይተዋል ይችላል። ለምሳሌ አሁን አምላክ እኛ ባናመልከው አምላክ ይተውናል። ጠባ ከሱ እኛ አምላክን ማምለክ ብናቆም ይተውናል አይደለ? ከአንድ ካላመለክ ነው እኮ ባታመልከው የሚተው ቢሆንማ እናንተ አሁን እግዚአብሔር ይህ መተው ሳመልኩ ከሆነ ደግሞ ትቷችሁ እንድናለን ቅዱሱን ይሄ ስፍራ ይሰጠናል። እናንተማ አሁን
እኮ በቃ አይታል አምላክን እንትን ማትለው ከሆነ በዛ መልኩ ነው የሚፈል። ለምሳሌ ይቅርታ መዝሙረ ገና እንደሚተው ላስረዳ። በጣም ግን ይተዋል አይተው የሚለውን ነገር ገና መማማር አለብን። መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ለምሳሌ ቅዱሱን መበስበስን ያይ ዘንድ አትተውም ይላል። ከታች ሊንክ አስቀምጫለሁ። በዛ ገብታችሁ